ማለሁ ታንኪዩ በጣም ሁላችሁንም። አይሆፕ ነገ ከነገ ወዲያ እንገናኛለን። ጥሩ ዲስከሽን ደግሞ ከኔ ጋር እናደርጋለን። ከወንድሞቼ ጋርም እንቀጥላለን። እግዚአብሔር ይስጥልኝ። በጣም ሁላችሁንም አመሰግናለሁ። ክበርልኝ። እሺ እሺ። አለ ቁጥር ጽፏል ወንድማችን ከጻፈ ለሚ ነው ወይም ደግሞ ሪኩዌስት እስከዛ ድረስ እናንተ ጥያቄያችሁን ማቅረብ ትችላላችሁ። እኔ አሁን በጣም ኮንፊውዝ ያደረገኝ ይግባና ጋር የሚጠይቅ ከሆነ ይግባ። ለእኔና ለዮሐድ ነው ወይንስ አይደለም? ለእነሱ ነው። ለእነሱ ነው። ኦኬ ጠይቃቸው። ኦኬ እኔ ለእነሱ ዮኒ ከዛ በፊት ከመጠየቅ በፊት ጋዲሳ ይግባስ እና ቦታ ያዝና ደቂቃውን ይዛላ። እኔ አሁን ጥያቄ ጠይቄ ደቂቃው ተይዞለት ይመልሳል። የሚመልሱ ሰዎች ገባ እስከዛ እንዲያስቡበት ነው። አይ እንደሱ አይሆንማ በደቂቃ ስለሆነ ባይዘወይ ሴት ማድረግ ትችላለህ ዮኒ እንትን ላይ እኔም ሴት አደርግልሃለሁ። ምንድነው ደቂቃው ከሆነ የከበደው ኤፍሬም ይኸው እዚህ ጋር ቪዲዮ ከፍትና ሴት አደርጋለሁ። አይ ደቂቃ አይደለም የከበደኝ ልደትዬ። ምንድነው የከበደ? ጋዲሳ ከሌለ ደግሞ ኢትሶኬ ችግር የለውም። በቃ አሳይን ይደረግ። መጀመሪያ የሚጠይቀው ሰው አሳይን ይደረግ ነው ያለው። በቃ ችግር የለውም። እሱ ከሌለ ሌላ ሰው መጠየቅ ይችላል። አይዞውም እኮ የዮኒን ጥያቄ የእኛ ሰው መግባት። ሶስት ሰዎች ነው መግቢያ ያለ ነው እኮ። አንዳንድ ጥያቄ ነው የሚፈቀድልን። አንዳንድ ጥያቄ ነው የተባለ ይመስለኛል። ይህን አድርጌ የምጠይቀው አንድ ጥያቄ ስንት ደቂቃ ነው የሚያዘው? ስንት ደቂቃ ለመመለስ? ጋዲ አንድ ቁጥር ብጽፍልን አሪፍ ነው። 9 ሰዓትም ያውራ ከፈለግ አጭር ይሆናል። ለመመለስ እንደፈለገ አይገደብም። እሺ እዛው ላይ ቤዝዶን ዋራ ያስክ እዛው ላይ አድርጎ ነው ኤክስፕሌን ያደርግልኝ። ሌላ ቦታ እሺ ግልጽ የሆነ ነገር እና እነሱም ሜንሽን ሲያደርጉት የነበረ ፕላስ እኔ መጠየቅ የምፈልገው ያቺን ነገር። ስለዚህ አንዳንድ ጥያቄ ነው የምናቀርበው። መላሹ ሰው እየጻፈልህ ነው አለ። ከኮንቴክስት ማነው? ጋዲ አለ። ጋዲ አንድ ቁጥር እየጻፈልህ ነው። እስቲ ጋዲ አንድ ቁጥር ጻፍ። ሪኩዌስት ቢያደርግ እኮ አገኘ እኮ ሪኩዌስት ላክና ልኳል መሰለኝ። ቼክ አድርገህ ኦኬ። ጋዲ ከስር ሌሎቻችሁ ስለማላስገባችሁ ባታደርጉ ደስ ይለኛል። ምን ታደርጋላችሁ? ሌሎቹ አብረው ያደርጋሉ። ስማችሁ ይታያል። እኔ እያየሁት ነው ዮኒ፣ ታች እየጻፈ እያየሁት ነው። እሺ እኔ ጋር ይመጣል ስለማያሳይ ላየን ኪንግ የሚል ነው አንዱ የጻፈው። አንዴ ሌሎቻቸው አጽ ወይ ደግሞ አበባ አለች። ጋዲ ነው ጋዲሳ። ይኸው አበባ ሰጠ። ይኸው አሁን ጋዲሳ ነው ጋዲሳ። ኦኬ ጋዲ ስትል እኮ ጋዲን እየፈለኩ ነው። ሰላም እንኳን ሰላም መጣ ብሎ። ስለዚህ ዮኒዬ አንዳንድ ጥያቄ ነው የምንጠይቀው። የሚመልሰው ሰው ራሱ ጥያቄውን ሳይወጣ ጊዜ ወስዶ ይመልስ ነው ስምምነቱ። አዎ ምን ያው ከምን ስንት ደቂቃ ሊፈጅ ነው? መላሹም ደቂቃ ቢኖረው አሪፍ ነው። ደቂቃ ቢኖረው መላሹ 4 ደቂቃ ይሰጣል። አንድ ደቂቃ 4 ደቂቃ ጥያቄ እኔ ጥያቄ ነው ያለ። አረና ቦታ ሰው በቃ 4 ደቂቃ ተሰጠው ይመልስ። 4 ደቂቃ ይመልስ። ወይ ከፈለጋችሁ ደቂቃው ይነስ ካላችሁ ይነስ ነው ልደትዬ፣ ይነስ። 4 ደቂቃ ብዙ ነው። አንድ ጥያቄ 4 ደቂቃ ብዙ ነው። 2 ደቂቃ 3 ደቂቃ ይሁን። 3 ደቂቃ ይሁን። በቃ 3 ምን ታደርግልኝ መሰለህ? እኔ ስጠይቅ ደቂቃ ትይዛለህ። ከዛ በኋላ ከጠየቁ በኋላ ችግር የለውም ያውቀዋል። ምንድን ነው እኔ የምጠይቀው? መጽሐፈ ዜና ቀዳማዊ ምዕራፍ 29 ቁጥር 20 ላይ ያለውን ግልጽ የሆነ ጥያቄ ነው። ምንድን ነው? ዳዊትም ጉባኤውን ሁሉ አምላካችሁን እግዚአብሔርን ባርኩ አላቸው። ጉባኤውም ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ፣ ራሳቸውም አዘንብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። ለእግዚአብሔርና ለንጉሱ ሰገዱ ይላል። ለእግዚአብሔር ተሰግዷል። እዚህ ጋር እግዚአብሔርን ያውቃሉ፣ እግዚአብሔርን የሚያመልኩ ናቸው፣ ከእግዚአብሔር ጋር የሆኑ ናቸው፣ እግዚአብሔር እንደሚያውቁ በዚህ ያሳያል። እና ለንጉሱ ሰገዱ ይላል፣ ለእግዚአብሔርና ለንጉሱ። ስለዚህ ሁለቱንም የአምልኮት ስግደት የሰገዱት ወይስ ደግሞ የአክብሮትም ሆነ የምን ስግደት ነው የጨመሩበት? ይሄን እንደ ከዛችሁ ሳትወጡብኝ ከዛችሁ ላይ መልሱ ተባረኩ። ደስ ብላብስ። እሺ ጆና ልቀጥል ወይስ ትቀጥላለህ? እሺ ጥቅሱ ለእግዚአብሔርና ለንጉሱ ሰገዱ ይላል። ትክክል ነው። ያን ጥቅስ
ስንፈታው እኛ እንዴት አፕላይ እናደርገዋለን የሚለው ላይ ነው ከቅድም ጀምሮ ስንሞክት የነበር ነው ማለት ነው። ስለዚህ አንድ ጥቅስ እዛ ጋር ተገኘ። ቀጥሎ ግን ያንን ጥቅስን የምጠቀመው እንዴት ነው? እነዛ ሰዎች ለእግዚአብሔርና ለንጉሱ የሰገዱበት ምክንያት ምንድን ነው? ለእግዚአብሔር ሲሰግዱ ሲምፕሊ አምልኮ እንደሆነ እናውቃለን። ንጉሱን በተመለከተ ግን ለንጉሱ ሰገዱ ሲባል እነሱ በነበሩበት ሶሻል ስታተስ ውስጥ ለነገስታት ይሰገዳል። ሲምፕሊ ነገስታትን ዝቅ ብለው ሰላም ይላሉ፣ አክብሮታቸውን በዛ ውስጥ ያሳያሉ ማለት ነው። ይሄ ሃይማኖታዊ ራይትም አይደለም፣ ምንም አይደለም። እነሱ ከነበሩበት ማህበረሰባዊ ስታተስ አንጻር ነው ያንን ያደረጉት። ምክንያቱም በዛ ጊዜ እንደዛ ስለሚደረግ እኛም ጋር ስትመጣ ዝቅ ብለህ ሰዎችን ሰላም ትላለህ። ስለዚህ ሙሉ በሙሉ ሶሻል የሆነ ፍሬምወርክ ነው እንጂ ስፒሪቹዋል ወይም ደግሞ ክርስቲያን ፍሬምወርክ ውስጥ ተገብቶ የሚነገር ነገር አይደለም እንጂ እዛ ጋር ለእግዚአብሔርና ለንጉሱ ሰግዷል ይላል። አዎ ሰግዷል ይላል። ለይቶ ለእግዚአብሔርና ለንጉሱ ብሎ አስቀምጧል። ግን ደግሞ ይሄ ለንጉስ የመስገድ ጉዳይ ለነሱ በሶሻል ፍሬምወርክ የሚታይ እንጂ በስፒሪቹዋል ፍሬምወርክ የሚታይ ነገር አይደለም። ስለዚህ ለእግዚአብሔር የመስገድ ጉዳይ በቀጥታ ዘዳግም ላይ የተነገረ ነገር ነው፣ ወይም ደግሞ ዘዳግም ላይ የመጣ ትእዛዝ ነው። ኦኬ፣ ለአምላክ ለእግዚአብሔር ስገድ፣ እሱንም ብቻ አምልክ ተብሎ የተነገረ ጉዳይ ስለሆነ ማለት ነው። ስለዚህ ከዛ አንጻር በትእዛዝ ነው ያን የሚያደርጉት ማለት ነው። ለንጉሱ ስገድለት የሚል ሀሳብ ግን በስፒሪቹዋል ፍሬምወርክ ውስጥ ወይም በመንፈሳዊ ፍሬምወርክ ውስጥ ግን የለም። ኦኬ፣ ስለዚህ ምንድን ነው እያደረጉ ያሉ ሲባል ልክ እኛ ሰዎችን ታላላቆቻችንን ስናገኝ ዝቅ ብለን እጅ ነስተን ሰላም እንደምንለው ልክ እንደዛው አክብሮታቸውን በዛ ውስጥ ያሳያሉ ማለት ነው። ታዲያ ይህንን ለምንድን ነው ለእኛ እንደ ክርስቲያኖች ለቅዱሳንም መስገድ አለብን ብለን ይህን ለምንድን ነው ማንጠቀመው የሚል ጥያቄ ግን አብሮ መምጣት አለበት። እነሱ ለንጉስ ስለሰገዱ እኛ ምን እናርግ የሚለው ማለት ነው። ኦኬ፣ እኛ ለጠቅላይ ሚኒስትሩ እንስገድ ነው ምን ማለት ነው? እንደ ክርስቲያን እንዴት እንቃኙ ይሄንን ጥቅስ? ከቅድም ጀምሮ ዮኒ ሲወራ የነበረው እሱ ለዛ ነው እንደ ክርስቲያን ሲባል የነበረው ማለት ነው። እንደ ክርስቲያን ታዲያ ምን ያርግ ሲባል አይ ክርስቲያንማ እንደዚህ ነው የተባለው፣ ለእግዚአብሔር ስገድ ነው የተባለው። ለምን ሲባል ለክርስቲያን ስግደቱ አምልኮ የመሆኑን ጉዳይ አትናቴዎስ አስቀምጦታል፣ ሌሎች የቤተክርስቲያን አባቶችም አስቀምጦታል። ቅድም ስንጠቅሰው ስለነበር በዛ መንገድ ነው የሚቀመጠው ላሉ ክብር ለሚገባው ክብርን ስጡ የሚል ነገር ደጋግሞ ይነሳል። እሱ ሲጀመር ስለ ስግደትም አይደለም፣ በቤተክርስቲያን አባቶችም በዛ መንገድም ተነግሮ አያውቅም። ከሶሻል ስታተሳቸው አንጻር እንጂ ያደረጉት በመንፈሳዊ ፍሬምወርክ አይደለም እላለሁ። ዮኒ ቴንኪዩ። እሺ እንትናስ እንዴት ነው የምትመልስልኝ? ጆናታን አንድ አይነት መልስ ነው ያለ ወይስ የሚጨመር ነገር አለ? እኔ አሁን አልተዋጠልኝም፣ እውነቱን ልንገርህ አልተዋጠልኝም። ምክንያቱም ስፔሲፊክ አድርጎ ያስቀመጠውን ነገር እኛ በፈለግነው ነገር የምንሰነጥቀው ነገር ሆኖ አላየሁትም። እዚህ ጋር የሚናገረው እግዚአብሔርን የሚያውቁ እንደሆነ ነው። አቤላ እንዳትገባ ዮኒ ጠየቀ፣ መልስ ተመለሰለት፣ አልጣመኝም ማለት። ስለዚህ ቀጥሎ የሚጠይቀውም ሰው የምፈልገው ገብቶሃል፣ አልተዋጠም፣ ችግር የለውም። የራስን ምልከታ ሰጥተሃል። ስለዚህ እኛም ስንጠይቅ መልሱን ተንተርሰን ከዛ በኋላ ኦብጀክሽን እንሰጣለን ማለት ነው። በቃ የፈለከው ማለት ትችላለህ። አሁን ችግር የለውም። ይጎ ሄደሽ ዮናታን አምንለው አለ በዚህ ለእኔ ላቅርብ። አቤላ እኔ ልቅደም። ጆናታን በዚህ ላይ አቤላ ቅደም። አቤላ ቅደም። አንድ አይነት ነው ወይ ጆናታን የሚለው? ጆናታን ነው መልሱን ይመልስና ከዛ መልሱን ጆናታን እሺ፣ ተመሳሳይ ነው የተለየ? ተመሳሳይ ነው። ግን እዚህ ጋር እንድትረዳው የምፈልገው ነገር ምንድን ነው? ከዛ ላይ ተነስተን ለንጉሱ ስለተሰገደ ለሌላም ሰው ክብር ምንድነው ስግደት እናደርጋለን የሚለውን ነገር ከዛ ላይ ተነስተን ቴዎሎጂ መስራት አንችልም ነው። ቅድም ስኮላሮች ሲጠቀሱ ነበረ። እንደዛ ብለውም ራሱ እነሱም አልፈቱም። ለንጉሱና ማነው ለእግዚአብሔር አምላክ ሰገዱ እያሉ ይናገራል። ግን ከምን አንጻር ብቻ ሳይሆን ሩትም ሰገደች። ሌላ ጥቅሶችን መስጠት ይችላል ተደጋጋሚ እንዳይሆን። ግን ፍሬምወርኩ አንደኛ በክርስትና እንትን ውስጥ መሆን አለበት ነው። ቅድም ሲያስቀምጠ ነበር፣ ኳሊፊኬሽን አስቀምጠን ነበረ። ክርስትና እንትን ውስጥ ገብተን በክርስትና ፍሬምወርክ ውስጥ ገብተን ከሆነ ምንም አይነት መጽሐፍ ቅዱስ ልናመጣ አንችልም፣ በየትኛውም ሳይድ ማለት ነው። ነገር ግን በታሪክ ደረጃ የተዘገቡ አሉ። ቅድም እኔም ራሱ እኮ ስናገር ነበር አይደለ እንዴ? ማነው ለዳንኤል ንጉስ ናቡከደነጾር ሲሰግድለት ነበረ፣ ለአብርሃም ደግሞ ሚስቱ ሶራ ስትሰግድለት ነበረ መጽሐፍ ቅዱስ ይለናል። ያ ነገር ግን ምንድን ነው የሚያሳየን? ዋናው ነገር ለእነሱ በቃ ስግደት ይገባቸዋል ብለው እየሰገዱላቸው ነው አይደለም። መጽሐፍ ቅዱስ አንድ የሚለን ነገር አለ። ምንድን ነው የሚለን? ስግደት ለእግዚአብሔር ለአምላክ ስገድ ይለናል። በቃ ባጭሩ ለእግዚአብሔር ለአምላክ ስገድ፣ ለእሱ ነው ብቻ አምልክ ይላል። ይሄ ትእዛዝ ነው።
ይሄ ፕሪስክሪፕቲቭ ነው። በቃ ምንም ኮማንድመንት ነው፣ እግዚአብሔር ራሱ ያዘዘው ነገር ነው። እነዚህኞቹ ሰገዱ፣ ሰው እኛም መስገድ አለብን የሚልን ኢምፕሊኬሽን ሊሰጠን አይችልም። እና ከዚህ አንጻር መመልከት አለብን። አባቶችንም ቅድም ሲጠቅስ ነበር እናትናቴስን ቃሌ ይህንን ስግደት እያነሱ ይናገሩና ስግደት የሚለውን ነገር ራሱ ለእግዚአብሔር አምላክ መሰጠት እንዳለበት ክብር የሚገባው እሱ ስለሆነ ብለው አስቀምጠዋል። ለዳዊትና ለንጉስ ሲባል ኢቨን እዛ ጋር በምን አይነት ኮንቴክስት ነው የሚለውን ነገር ራሱን የቻለ የተለያየ ኢንተርፕሪቴሽን ሊኖር ይችላል። ምንም ጥያቄ የለውም። ምክንያቱም ለንጉስና ለእግዚአብሔር ሰገዱ ለየት እሱን እኮ ለየት አድርገው ምን አረጉ መሰለህ? የኦርቶዶክስ ስፔሲፊክ አድርገው የአምልኮ ስግደት አለ፣ የአክብሮ ስግደት አለ ብለው ዘግተውታል። በቃ ዴርስቱ አሁን የተቸገርኩት እኮ ወቷን ተሰግዷል። እዚህ ጋር እኛ ወደድንም ጠላንም መጽሐፍ ቅዱስን ቀደን ካላወጣ ነው የተሰገደ ነገር አለ። ምን አይነት ስግደት? ሰዎች ለሌላ ሰዎች የሰገዱት ስግደት አለ አለ። ስለዚህ እሱን ዲፋይን ኦርቶዶክስ አድርገዋለች። ኦርቶዶክስ ሃይማኖት የእናንተ ግን ዲፋይን አላደረገውም። አይደለም ብላችሁ ነው ዘላችሁ የምታልፉት ነው እያልኩ ያለው። ሁለት አይነት እንደሆነ ግን ቆይ ዮኒ እዚህ ጋር አንድ የተረዳው ነገር ኦርቶዶክስ ቤተክርስቲያን እንትን አድርገዋለች ያልከው ስህተት ነው። መጀመሪያ አባቶች ያንን ጠቅሰው አንድም አባት አያመጡም። እዚሁ አሉ ኦርቶዶክስ ወንድሞቻችን አንድ አባት ጠቅሰው እሱን ያሳዩን፣ ችግር የለም። ለክብር ስግደት ለዳዊት ሰገዱ መስገድ አለባቸው ብለው ካስቀ እናያለን፣ ችግር የለውም። ግን እዛ ጋር ተነስተን ሲጀመርም ቴዎሎጂ ልደት ደቂቃ ስላለቀ ነው ያጮኩት። ደስ እንዳላችሁ። ግን እኔ እንዳልኩ ስፔሲፊክ አድርጎ መጽሐፍ ቅዱስ ላይ ያለውን ነገር እንዴት ነው በሚለው እነሱ ምን አድርገውታል? ዲፋይን አድርገውታል። ይሄኛው የአምልኮ ስግደት አለ፣ የአክብሮ ስግደት አለ። የአክብሮ ዩዲዘርቭት የሚባል ስግደት አለ ብለው ነው። የአምልኮ ጋር ምንም አይገናኝም። ይሄኛው ስግደት አንድ ሰው ለሌላው ሰገደ ማለት ለቅዱሳን ምን አደረገ ማለት አይደለም፣ አመለከው ማለት አይደለም በሚለው ነው ዲፋይን ሲያደርጉ የሰማኋቸው። እናንተ ደግሞ እያላችሁኝ ያለው መጽሐፍ ቅዱስ ላይ የሚለውን there is no way ቢሰግዱም ምንም ኮንቴክስቱ አይገናኝም ጨርሶ ብላችሁ መጽሐፍ ቅዱስ ላይ ዲፋይን ልታደርጉ የማትችሉትን ነው በሌላ ልታደርጉኝ የምትችሉት። እዛ ጋ ያለው ነው አትመነው፣ ለእነሱ አይደለም ለፈለጉት ሊሆን ይችላል ብለህ ነው እየመለስክልኝ ያለው። ሊሆን ይችላል መልስ አይደለም፣ ነው ወይም አይደለም ብለህ መልስልኝ ነው። ይሄ ነው አንድ ሰውን ወደ እምነት የሚያስገባው እንጂ ሊሆን ይችላልማ የኢትዮጵያ ሜትሮሎጂ ሆነብኝ ነው ወይም ይችላል አይደለም። ይቅርታ ጆና ጥያቄ ተጠይቆ ዘንድ ደግሞ ሀሳቡ እየሰጠ ነው። ባታቋርጡት አቤሎ ሊሆን ይችላል ያልከኝ ገለልተኛ ሰው ስለሆነ በሰዓቱ ተጠይቆ እየጠበቅን ነው። ልደት ሀሳቡን ጨረሳ። ዮናስ የቤቱ ባለቤት ነው፣ ውስጥ ነው፣ መናገር ይችላል። ነው አቤል ከሱ ጋር እኮ ነው። ችግር የለም ይናገር። ትንሽ ጉሪዮኒ አይ ደቂቃ ስላለቀ እንጠይቅ ነው ገባኝ። ይሄን ሁላ ቁጭ ብለን ስንሰማ ያልሰለች አብረን ሆነን እኔ የተወሰነ የጨነቀኝን ጥያቄ ስጠይቅ ለምን ቅሬታ ታሰማለህ? አክብሬ ነው እስካሁን ማወያየ ነበረው። ስለዚህ እኔ የምፈልገውን ማወቅ የምፈልገውን ለመጠየቅ ቢያስረዳኝ ደስታዬ ሸፋፍ ነው እንዲያልፍ አልፈልግም። ስለዚህ ዲፋይን ያደርግልኝ። አሁንም የምለው ምንድን ነው መጽሐፍ ቅዱስ ላይ ብዙ ቦታዎች ላይ የተጻፉ ነገሮች አሉ። ለሰዎች ተሰግዷል። ወደድንም ጠላንም ካልቀደድነው ተሰግዷል። ይሄን እንዴት ነው ኢንተርፕሬት የምናደርገው ብሎ ከመፈላሰል እንደ ሰውኛ ካየን የሰው አክብሮ አለ። መጽሐፍ ቅዱስ የመረጣቸው ሰዎች አሉ። ወንጌልን የሚሰብኩ በእግዚአብሔር የሚኖሩ በእግዚአብሔር የታመኑ ሰዎች አሉ። ለእነሱ የተሰገደባቸው መጽሐፍ ቅዱስ ጥቅሶች አሉ። ያንን ኦርቶዶክስ የሚሉት የኦርቶዶክስ ወንድሞች ሲሉ የሰማሁት ይሄ የአክብሮ ስግደት እንጂ የአምልኮ አይደለም ብለው በቃ ለክርክር እንዳያመች አድርገው አፌን አዘግተው አይቀን ምንም ላደርግ አልችልም አላ እዛ ላይ ያንተ የምትለኝ ግን ሊሆን ይችላል። ምንም የኦርቶዶክስ አባት ያስተማራለም የነገራቸውላ በዚህ ወጥቶ ሳይሆን አባቱን አልፈልገው መጽሐፍ
አንተ መመሪያ መጽሐፍ ቅዱስ። ስለዚህ ከመጽሐፍ ቅዱስ አንጻር እነዚያ የተሰገደላቸው ሰዎች ምን የአምልኮ ስግደት ነው ወይስ ደግሞ የአክብሮ ስግደት ነው የሚለውን ነው የኔ ጥያቄ። የምንድን ነው? ምናልባት ጥያቄውን ፕሮሎንግ ስላረከው ዮኒ ሶሪ ጆና እንዴት ላድርግ? እሺ ጥያቄውን ፕሮሎንግ ስላረከው አሪፍ ነው። ኮንሰርን በጣም አሪፍ ኮንሰርን ነው። ሶ ፖይንቱ ግን ምንድን ነው? ኦርቶዶክስ እንደዛ አስቀምጠዋለች። እንደዛ አይነት መጽሐፍት አሁን በኦርቶዶክስ ቤተክርስቲያን ሊኖሩ ይችላሉ። ቅድም ግን ራስህ እንደሰማው በክሮስ ኤግዛሚኔሽናችን ላይ እንደሰማው ይህንን ክፍል ለቅዱሳን ስግደት ይገባል ብሎ ያስተማረ የቤተክርስቲያን አባት እርሊ ቸርች ላይ አታገኝ። በመጀመሪያ 5 ክፍለ ዘመናት ውስጥ አታገኝ ኮምፕሊትሊ ማለት ነው። ስለዚህ አሁን እጃቸው ላይ የሚያሳዩ የትኛውም አይነት መጽሐፍ ከቀድሞ ትምህርት የተቀዳ አይደለም፣ በሰዎች አይምሮ መሰረት የተጻፈ ነው። የተጠየቃችሁትን አትመልሱ። አንዴ ቆይ ልደት ቆይ ደግሞ ቆይ አንዴ ልደት አንድ የሚውታር እዛ ጋር ላለው ቀደም ሲናገሩ በፊትማ ኮንትሮቨርሻል የሆኑ ነገሮች አልነበሩ። ስለዚህ ይህን ነገር ዲፋይን ለማድረግ ብዙ አስፈላጊ አልነበረም። ሰው ኮመንቴንስ ይጠቀማል። በመጣበት ጊዜ እሱን ማድረግ ጀምረዋል እያሉ በደንብ እሱን ራሱን ኮንትሮቨርሻል ነገሮች አልነበሩም እያሉ ነው ያሉት። ራሱ እዚህ ውይይት የመጡ ልጆች ናቸው እንጂ ኮንትሮቨርሻል ስላልነበረ ነው ኢሹ ያልተነሳው የሚል ስኮላርሊ ነገር ማቅረብ አይችሉም ነው ፖይንቴ። እነሱ ያሉንን ለምን እንበናቸው? በአጭሩ እንትኔ ላይ የነበረው ሙግታችን ላይ የነበረውም ነገር ክሮስ ኤግዛሚኔሽን ላይ እሱ ነው። አንተ ያልከኝን ለምን ልበን? ኦኬ አንተ ያልከኝን እንዳምልክ ከአንተ በፊት ይህንን ብሎ የተናገረ ሰው ሊኖር ይገባል። አንድ ሁለተኛ ነገር ኮንትሮቨርሻል ስላልነበረ የሆነ ነገር አልተነሳም መጽሐፍ ቅዱሳዊ ትምህርት ነው ተብሎ ምንም ሳይብራራ ማለት ነው። ኮንትሮቨርሻል ስላልሆነ ያ ነገር አልተነሳም ነበር ማለት ትምህርቱን ያውቁታል ወይስ አያውቁትም ማለት ነው። ምን ማለት ነው? ኮንትሮቨርሻል ያልነበረው ትምህርቱ ስላልነበረ ነው ስለነበረ ነው ራሱ ያልነበረው ራሱ ትምህርቱ ራሱ ማለት ነው። ኮንትሮቨርሻል ራሱ ያልነበረበት ምክንያት ምንድን ነው? ስለዚህ ኮንትሮቨርሻል አልነበረም ስትለኝ ሆኒ ወይ ደግሞ ሌላ ሰው ይሄ ኮንትሮቨርሻል ስላልነበረ ያልተነሳው ሲለኝ ምን እላለሁ መሰል አስቀድሞ ከአንተ በፊት ይሄ ኮንትሮቨርሻል ስላልሆነ ያልተነሳው የሚል ስኮላርሊ ኮንሴንሰስ ከአንተ በፊት እንዲህ ያለ ባለስልጣን አሳየኝ ይሏሉ ማለት ነው። የለም እንደዛ ያለ ባለስልጣን የለም። ይሄ እንዲቤት ለማምለጥ ብቻ ነው ይሄ ነገር እየተሰራ ያለው እንጂ ይሄ ኮንትሮቨርሻል ስላልነበረ ነው የሚል የለም። ትምህርቱን ያስተማር የለም ነው ያልነበረበት ቦታ ምንድን ነው ኮንትሮቨርሻል የሚኖረው? አንስማማ ስንቀር ነው ምንም የምንፈጥረው ናው ልዩነት የምንፈጥረው። በተስማማንበት ነገር ላይ ምንም አይነት ነገር ልንፈጥራቸው በተለያየንበት ነገር እንጂ በአንድ ላይ በምንሄድበት መንገድ ላይ ምንም አይነት ልዩነት ከሌለ ምንም አይነት ነገር ችግር የሚፈጠር የለም። ችግር የሚፈጠረው ስለዚህ ነው እኔ እናንተ የተለያየ ሀሳብ ባመጣንበት ጊዜ ማለት ነው። ኦፍኮርስ አንደርስታንድ አድርጌ ያለው እሱን ቅድም አንደርስታንድ አድርጌ የነበረው ግን ያንን ትምህርት አምጥተው ያንን ነገር ያድርጉት እያልኩ ነው መጠየቅ። ትምህርቱ ሴት አለ ነው ጥያቄው ደግሞ ኮንትሮቨርሻል ነው አይደለም የሚባለው ክርክሩ ሲነሱ አይደል ይዋድ አንዴ አይ ምናልባት ሶርሱ ምናምን እያልክ ስለሆነ ትግባ ቆይ አንዴ አለ ካለ ደግሞ ትገባለህ። ያሳያል እሱ ያሳያል። እኔና እሱ ዲቤት አድርገን ስለሆነ ያሳያል። እኔ ልጨርስ ነው ፖይንቴ እሱ። እሺ ጥያቄው የነበረው አሁን የላቸውም እያልክ አታውራ። የተጠየቀው መልስ እኮ ካለ ታሳየኛለህ። የጠየቀ ስለ ኦርቶዶክስ ሳይሆን ስለ ፔንቴ ነው። ኦርቶዶክስ ታሳየኛለህ። አንዴ ለምን አለያችሁም እያለ ነው። ኧረ እባክህ ይሄ ነው አይደለ ጥያቄ? ኦርቶዶክስ ክሊር አድርጓል። ፔንቴ ለምን ክሊር አላደረገም እያለ ነው። ስለዚህ እኮ ልመልስ ማለት አትግባ እንዴ ከሌለ እሺ ስልካልዬ አንድ ያልኩትን ልንገር። ኦርቶዶክሶች ክሊር አድርገውልኛል። እዚህ ጋር መጥተው የአምልኮ አለ የአክብሮ ስግደት አለ ብለው ከጠቅሱን አምጥተው ፋይን አድርገው ኤክስፕሌን አደረጉ። እናንተ ጋር ያለው ደግሞ የአምልኮ ስግደት እንጂ ሌላ ስግደት የሚባል ነገር የለም ብላችሁ ነው የነበረው ማለት ዲቤቱ የነበረው። ስለዚህ በሙሉ የአምልኮ እንጂ ሌላ ነገር የለም። ክርስቲያን ቅድም እሺ ሶሪ ስላቋረጥኩ ቅድም አንስቼዋለሁ። በእርግጥ የተወራው ኮንትሮቨርሲ የሚባለው ነገር እኮ ይሄ ነገር ስህተት ነው ይሄ ነገር እውነት ነው የሚሉ ሁለት አካላት ሲኖሩ እኮ ነው። ይሄ ነገር እውነት ነው ብሎ እነሱ የጠቀሱትን ጥቅስ ወይም ደግሞ እነሱ ብቻ አይደሉም ለዚህ ጉዳይ የአክብሮት ስግደት ተብሎ የተጠቀሰውን ጥቅስ እውነት ነው ብሎ ያስተማረ ራሱ የለም ነው። ኮንትሮቨርሲ ማለት እውነት ነውና ሐሰት ነው የሚሉ ሁለት ሰዎች የሚከራከሩት ልክ እኛና እዚህ ያሉት ኦርቶዶክስ ወገኖች እንደተከራከር ነው ልክ እንደዛው ሲሆን አይደለ? ኮንትሮቨርሲ የሚባለው እሱ ነው።
አንድ ሰው የሆነ ስታንድ ይዞ ሌላ ሰው ሌላ ስታንድ ይዞ ሲያስተምር ማለት እነሱን ተዋቸውና ለእኔ ግን ደግሞ ስለ ትምህርት እኮ ለአንተ እያሳየው ስለ ትምህርት ግን ይኸውልህ እኔ ያልገባኝ የእናንተ እንጂ እነሱ ያሉት ገባ። ልቀበለው አልቀበለው እሱ የእኔ ጉዳይ ነው። ገባ? ልቀበለው አልቀበለው አስረዱኝ። ነገር ግን ግልጽ አድርገውልኛል እያልኩ ያንተን አሁን ግልጽ ያልሆነልኝ እዚህ ጋር ከተጠቀሱት ጥቅሶች ላይ እንትና አላስተማርም ሳይሆን መጽሐፍ ቅዱስ ላይ በሚለው አንተ እንዴት ነው ኢንተርፕሬት የምታደርግልኝ ነው የኔ ጥያቄ። ቅድም ኢንተርፕሬት አድርጌው ነበር እኮ ምናልባት በደንብ አልሰማኝ ከሆነ አንተ ሄድከቱ ጋር መሰለኝ ኢንተርፕሬት ስታደርገው የተወሰኑት አንድ ሁለቱን ከሌላ ጋር አገናኘው። ከዛ በኋላ ከዛ ወጣህና በዚህ ዓመተ ምህረት በዚህ ዘመን ላይ ብለህ ከአስተማሪዎች ጋር ነው የወሰድከው። ካልተጻጻፈ ታዳም መሰለኝ እንጂ መጽሐፍ ቅዱስ ውስጥ አልጨረስከው። ይህን ፊኒሽስ ይሄ የመጽሐፉን ብቻ ከሆነማ ቅድም ነው የጨረስኩት እኮ። ምን አልኩ? ለንጉሥ ስገዱ የሚል ትእዛዝ በመንፈሳዊ ፍሬምወርክ መጽሐፍ ቅዱስ ውስጥ የለም ብዬ ነበር። ዮኒ የለም፣ ለንጉሥ ስገዱ የሚል ትእዛዝ መጽሐፍ ቅዱስ ውስጥ የለም። ለንጉሱ አይደለ የተሰገደው? አንዴ ልጨርስና ከዛ በኋላ ትገባለህ። እሺ አንዴ እዚሁ ጋር ያለው ለንጉሱ ስገዱ የሚል የለም ካልከኝ እዚሁ ጋር ምን ይል መሰለ? ዳዊትም ጉባኤውን ሁሉ አምላካቸውን እግዚአብሔርን ባርኩ አላቸው። ጉባኤው ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ፣ ራሳቸውን ማዘን ብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። ለእግዚአብሔርና ለንጉሱ ሰገዱ ይላል። እሱ ትእዛዝ ነው እንዴ? ምን ማለት ነው? አንተ አስረዳኝ። ምን ማለት ነው? ይቅርታ ኔትወርክ እንትን ብሎ ትእዛዝ ነው አሁን ያነበብከው። እንደው ስታነበው ራሱ ትእዛዝ ነው። ትእዛዝ ሳይሆን ሰገዱ ይላል። መስገድ እኔ ደግሞ ያልኩ ቅድም እሱን ናቸው። እንዲሁም ደግሞ ለንጉሳቸው የሰገዱ ናቸው። እግዚአብሔርን አምላክ ናቸው። ቅድም ያልኩ እሱን ነበረ። እንትን አላደረግከውም። አሁን እኔ ያልኩ ለንጉሱ ሰገዱ ተብሎ ሲነገር ለእግዚአብሔር ስገዱ የሚል ትእዛዝ ኦልሬዲ ዘዳግም ላይ አለ። ለንጉስ ስገዱ የሚል መንፈሳዊ ትእዛዝ ግን የለም። ስለዚህ እነሱ እንደ ሶሻል ሴታፓቸው ወይም ደግሞ እንደ ሶሻል እንትናቸው እንደ ሶሻል አወቃቀራቸውን የሰገዱት እንጂ በመንፈሳዊ ፍሬምወርክ አይደለም። ሰግደዋል አልሰገዱም አለም ጥያቄ። ሰግደዋል ኦፍኮርስ፣ ቅድም ነው ያልኩ። እሱ ግን የሰገዱት በመንፈሳዊ ጎኑ አይደለም። ለእግዚአብሔር የሚሰገደው ለእግዚአብሔር ስገዱ የሚል ቀጥታ መንፈሳዊ የሆነ ትእዛዝ ስላለ፣ ለንጉስ የሚሰገደው ልክ እኔና አንተ ትልልቅ ሰዎች ስናይ በአክብሮት ዝቅ ብለን ሰላም እንደምንላቸው ወይም ደግሞ እጅ እንደምንነሳቸው ልክ እንደዛ ነው እንጂ መንፈሳዊ የሆነ ወይም ደግሞ ልክ ለእግዚአብሔር ስገዱ እንደሚል ልክ እንደዛ በመንፈሳዊ ጎኑ የሚሰገድ ስግደት አይደለም ነው። ስለዚህ ትእዛዙ ራሱ ለንጉስ ስገዱ የሚል አስረዳኝ። የቱ ጋር ሲላየው ያየውን ቦታ ለሌሎቹ የሚሰገደው የሶሻል ስግደት ነው የሚለውን የባህል ስግደት ነው የሚለውን እስኪ ያሳየኝ። ከመጽሐፍ አሳየኝ ማምራት። እሺ ለእግዚአብሔር ስገዱ የሚል ትእዛዝ አለ። ለንጉስ ስገዱ የሚል ግን መንፈሳዊ ትእዛዝ የለም። በዚህ ምክንያት ለንጉስ ሰገዱ ይላል አይደለ? ለንጉስ ሰገዱ ካለ በሶሻል ነው የሰገዱለት፣ በምንድን ነው የሰገዱለት የሚል ነው አልከኝ። እሺ አልኩ፣ ተቀበልኩ። የቱ ጋ ነው የሚለው ስል ማሳየት እኮ አለብህ ማብራት እኮ የለም። ትእዛዙ ራሱ የለም እኮ ነው። ትእዛዙ ከሌለ መንፈሳዊ ነው የሚል ሰው ትእዛዙን ማምጣት አለበት። መንፈሳዊ ትእዛዝ ሁልጊዜ መጽሐፍ ቅዱስ ላይ በፕሪስክሪፕቲቭ መልኩ ቅድም ጆና በፕሪስክሪፕቲቭ መልኩ ለሩት ሲሰገድስ ለታላላቆቻቸው በዛ ደረጃ ለታላላቆቻቸው ክብር ስለሚያሳዩ ነው። እሱም ትእዛዝ የለውም። ለሰዎች ስገዱ የሚል ትእዛዝ የለም። አከበሩና ሰገዱ እኮ ይለያያል። ማክበር ሌላ ጉዳይ ነው፣ መስገድ ሌላ ጉዳይ ነው። ዮኒ አክብሮት ስግደቱ የአክብሮትን አልተባለም እንዴ ቅድም? አዎ ግን ማክበር እኮ ስለዚህ አንድ አይነት አልከኝ። ስግደት የለም አልከኝ። አላልኩም እኔ እንደዛ አላልኩም። የአክብሮት ስግደት ብላማ ኦርቶዶክስ እየነገረቻችሁ የአክብሮት ስግደት አለ እያለች ነው። እሱንማ እነሱ እኮ አምነው የአክብሮት ስግደት አለ፣ የአምልኮ አይደለም። ለሌሎቹ የሚደረገው ለንጉሱ የሚደረገው ለሌሎቹም የተሰገደው የአክብሮት ስግደት እንጂ የአምልኮ ስግደት አይደለም ብለው ቃል በቃል ተናገሩ እነሱ። እሺ አሁንም እነሱ ስላልከኝ ያለው ስለዚህ የአምልኮ ስግደት ካልሆነ የአምልኮ ስግደት አይደለም።
እነሱ ስላልከኝ በዛ መንገድ አሁን እነሱ ስላልከኝ ልመልስና እነሱ በኦርቶዶክስ ትምህርት ውስጥ ለንጉስ ነው እንደ የሚሰግዱት? እንደዛ ካልክ እኮ ጭራሽ የመጽሐፍ ቅዱስ እኮ ነው ለንጉስ ነው የሚሰግዱት። ለቅዱሳን አሁን ለምሳሌ ሩት ንጉስ ናት እንዴ? እኮ ሩትን ቅዱስ ነች ብላ ነው እንዲሰገደችላት ኑሃሚን? ምን ብላ ነው የሰገደች? በጭራሽ ቅዱስ ናት ብላ እንደሰገደችላት የሚያሳይ አንድ መጽሐፍ ቅዱሳዊ ማስረጃ፣ ሂስቶሪካል ማስረጃ ማምጣት። ታላቋ ስለሆነች ነው፣ አማቷ እኮ ነች። ታላቋ ስለሆነች ነው የሰገደችላት እንጂ በዛ ደረጃ አይደለም። ስለዚህ አሁን ለሰዎች የቱ ጋር ነው ኑሃሚን የሰገደች? እነሱ ደግሞ ተረጋጋ፣ ጥቅሱን ንገረው። አንዴ ቆይ፣ አንዴ ረጋ በል። ቆይ እንዴ የጠየቀኝ የመለስክለት አይደለም። ኧረ እባክህ እባክህ። እሺ እኔን አንተ እናውራ ለጊዜው እና እሱ አይግባ። ተመልሶልኛል። ቴንክ ዩ። እሺ አቤል ጠይቅ። ምናልባት ያነሳቸው ሀሳቦች ላይ የተወሰነ ሪፍሌክሽን መስጠት ይችላል። ጥያቄ ሪፍሌክት ማለት እንችላለን። ሪፍሌክት የምታደርገው ምኑ ላይ ነው? ጥያቄ ተጠይቆ ምላሽ መስጠት። እኛ ላይ ያነሳው ጥያቄው ላይ ራሳቸው የመለሳችሁት ላይ ሳይሆን እኛ ላይ አሁን አይደለማ ጥያቄ እናንትን ያል እንደዛ ነው። ይሄ እኮ ኤክሴፕሽናል ነው። ዮኒ ጠየቀና እኛን እያነሳ እንዲህ ያላሉም እንዲህ ያላደረጉ ምናምን እያለ ስለነበረ በኋላ አሁን ነው በማይመለከተው ኦርቶዶክስ እያለ ሲናገር ስለነበረ ያልተጠየቀውን ሲያወራ ስለነበር ወንድማችን ካሌ ሪፍሌክት ማድረግ አለበት። የጠየቁት ጥያቄ እኔ ለጠየቁት ጥያቄ እነሱ እያለ ሲመልስ ነበር አይደለም አቤል? ያ ግን እኔ ልጠይቅና ከዛ በኋላ ይመልሳል። እዚሁ ላይ ምን አይነት መልስ መስጠት አለባቸው? ራሳቸውን ዲፌንድ ማድረግ አለባቸው አይደለ? ድጋሚ ይኸውልህ ዮኒ እንዴት መሰለህ የሚሆነው አሁን ማለት ነው ዲፌንድ ሲያደርጉ ድጋሚ ደግሞ እኛ ኤቪደንስ እያወጣን ማውራት ሌላ ነገር ነው። እኔ የጠየቁት ስፔሲፊክ አድርጌ ምን አልኩት መሰለ? ኦርቶዶክሶች ግልጽ አድርገውልኛል። የአክብሮ ስግደት አለ፣ የአምልኮ ስግደት አለ ብለው ግልጽ አድርገው ተናግረዋል ብዬ የእነሱን ዘግቼ ነው ወደ እሱ የመጣሁት። እኔ ያልገባኝ ግልጽ ያልሆነልኝ ያንተ ነው ብዬ ጥያቄዎችን ሳቀርብ እሱ ደግሞ ከዛ ተወውና በተወሰነ አስረዳኝና ወደ ኦርቶዶክስ ከዛ በመሀል ኢንተራፕት ለማድረግ ፈለጉ። እናንተን አልጠየቅኳቸውም ማለት ነው። እኔ ጨርሻለሁ ስል አይ ለተጠየቅነው ነገር ስማችን ስለተጠራ እኛ ደግሞ ስለዛ መናገር አለብን ነው እያሉ ያለ። ምኑ ጋር ነው? ይቅርታ መሀል ልግባና ጥያቄና መልስ ስለሆነ ለራሳቸው ሰዓት ሲደርስ የራሳቸው ሰዓት ላይ ሪፍሌክሽን መስጠት ይችላል። ጥያቄና መልስ ከሆነ ጥያቄና መላሽ ስለሆነ በዛ ውስጥ ነው እንትን ማድረግ ወይ ደግሞ ተጠይቀው አትደራረቡ። ቆይ ልጨርስ ሀሳቤ። አይ ቤቱ ለሁለታችን እኩል ነው። ሀሳቤን ልጨርስ፣ አንዴ ልጨርስ። አይ ቃል ግን አንተ የእነሱን ስም ሜንሽን ያደረግከው አንተ ኦርቶዶክስ የእነሱን ስም ሜንሽን ያደረግኩት እኔ ነኝ። ልክ ነው። በደንብ ሜንሽን አድርጌያለሁ። ይህን አይደለም እያልኩ ያለሁት። ጥያቄና መልስ ላይ ግን ኦፍኮርስ ጥያቄና መልስ ላይ ግን ሰውየው ሲጠየቅ ሪፍሌክት አታርግ አይደለም ፖይንቱ። አንዴ ስማ እኮ። ስለዚህ አሁን እኛ መሀል ላይ አንዴ ስማ፣ እድሉን እሰጥሃለሁ። አንዴ እድሉን ስለምሰጥ ታወራለህ። አሁን የሆነው ዮኒ ገለልተኛ ሰው ነው። ጋይስ አንደርስታንድ አድርጉ ፕሊዝ። እኛ በጸባይ ነው እዚህ ጋር እያወራን ያለ ነው። ትልልቅ ሰዎች ነን፣ እንደማመን። ዮኒ ከእናንተ ሳይድ ሆኖም አልጠየቀም፣ ከእኛም ሳይድ ሆኖ አልጠየቀም። ይኸው የእናንተ እኮ ኤፍሬም ባለ ጊዜ አለ፣ ወንድማችሁ አቤልም አለ፣ እየጠበቀ ነው። ከእኛም ጋዲሳና ዲያቆን መኩ አሉ። ኦኬ። ስለዚህ ዮኒ ግን የተሰማውን ረጅም ሰዓት ውይይቱ ላይ ስለነበረ ኦርቶዶክሶች ግልጽ አድርገውልኛል፣ ከነ ማስረጃው ነግረውኛል እና አሁን ደግሞ ከእናንተ ጋር ያልገባኝን ነገር ልጠይቅ ብሎ ሲጠይቅ ከየት እንደመጣ ባይታወቁም ኑሃሚን ለሩት ሰገደች የሚል ሀሳብ አነሳ። ጥቅስ ባጠቅስለትም በመሀል ደግሞ ኦርቶዶክስ ስትል ኦኬ የራስን ሳይድ ስላልመለስ እኛ ደግሞ እንደ አንድ ኦርቶዶክስ እኛን ስለጠቀስከን ያላልነውን ብለዋል ብለህ ሚስ ኢንተርፕሬት ስላደረግከን ፖላይትሊ ሆስቱን ምን ብለን ጠየቅ ነው ለትንሽ ደቂቃ እድሉ ይሰጠን እና እዛ ላይ ሪፍሌክት እናርግ። በመሀል ደግሞ አንተ የሚያነሳው ላይ እዛ ላይ የሆነች ነገር ከኛ አንጻር እንናገር ነው ያለው። ናቲንግ ኤልስ ሌላ ክፉ ነገር አላወራ ነው። ኑሃሚን ለሩት ሰገድ ይቻላል ልምኝ እዛ አንጻር ዮሐዴ የሆነ ነገር በልበት አለ። ቴንክ ዩ። እሺ እኔ ላውራ።
እንዴ ብዙ ካልወስድም ቃሌ ለምንድን ነው ይህን ያክል በቃ እኛ ላይ ያነሳቸው? እሱ ካወራ በኋላ እኔ እንደማወራ ተነጋግረን እኮ ነው ዝም ያልኩት። ሰው መጨረስ አለብኝ። የምታወራው ሪፍሌክት ነው እኮ የሚያደርገው። እኛ ላይ ያነሳውን ወደ አንተ ነው እያደረክ ያለው ያነሳው ላይ ሪፍሌክት ሊያደርግ እኮ ነው ከሁለት አንዳቸው ወይ ልደት እኮ እሱ ላይ እኔ ሀሳብ አለኝ። የኔን ሀሳብ አቋርጦ እኮ ነው ልደት የገባው። እንዴት ነው ሀሳቡን የሚያቋ ጨርስ ካልኩ እኮ እኔ ተምልጦልኛል አልኩ። አይደለም ምንድን ነው በሌሉበት ነው አሁን የማስበው ምንድን ነው እኔ በጠየቁት ጥያቄ እነሱ ጋር ነው ሄድከው አንተ እነሱ ጋር ነው ሄድከው። ስለዚህ እነሱ ባልከው ላይ ሪፍሌክት ሊያደርጉ ነው ከሁለት አንዳቸው። ሲምፕል ሪፍሌክት አታርጉ ሳይሆን ፖይንቴ ለዛ ነው እኔ እያወራው እያለ ነው እሱ የገባው ያልኩት። ሪፍሌክት አታርጉ ሳይሆን ፖይንቴ ልጨርስና ነው። እኔ አልገባኝም። የእነሱ ጨረሳችሁ የምትለው ቃሌ ካሪያ ከራሱ ጋር ነው እንደ ዲቤት ሊያደርግ የገባው። የእነሱ ንጽጽር እኮ ነው እየሰራ ያለው አይደለም እንዴ? ሜንሽን ማድረግ ግድ ነው። ኤፍሬም ነው የጠየቀኝ አይደለ? እመልስለታለሁ። ኤፍ ምን ኦርቶዶክሶች ክሊር አድርገውልኛል። እነሱ የአክብሮ ስግደትና የአምልኮ ስግደት እንዳለ ተናግረው እዚህ ጋር አሳይተዋል። እንዲሁም ስለ ንጉሱም የተሰገደውም ስለ ሩትም ስለ ሌሎችም አንስተው ተናግረው ጨርሰው ክሊር አድርገውታል። ያለውን ቦታ የአምልኮና የምንን የአክብሮት ስግደትን ለይተውልኛል። ያንተን ደግሞ ለይልኝ ብዬ ባልኩበት ሰዓት ኤክስፕሌን አድርጎ ወደ ኦርቶዶክስ ሄደን ያልኩ የራሱን አይደለም የነገረኝ። ኢንስቴድ ኦፍ ቴሊንግ ሚ ሂ ወንት አናዘር ዌይ። እሱ እኮ ነው አሁን አርጊመንት የፈጠረው። ምኑ ጋር ነው የኔ ስህተት? ወይም ደግሞ እንዴት ነው መደረግ የነበረበት? ፖይንታችን ጭራሽ እሱ አይደለም። ነገር ግን ይሄ እንትን ስለሆነ የጥያቄና መልስ ታይም ስለሆነ እነሱም ሪፍሌክት አያደርጉ አይደለም። እነሱ ሪፍሌክት ሲያደርጉ እኛ ሪፍሌክት ስናደርግ ይሄ ህጉ አይደለም። እኔ የትኛውንም አይዲያ ማንሳት እኮ የጀመርኩት ኦልሬዲ ዲቤት ላይ የሚደረግ ነገር እኮ ነው። ኦኬ የእኔ ፖይንት የተሻለ እኔ ከነሱ ብዬ እያቀረብኩ ነው። እነሱም ሪፍሌክት የሚያደርጉበት ሰዓት ይኖራቸዋል። አንተ እኮ ስለ ፔንቴ ስትጠየቅ ስለ ፔንቴ ስትጠየቅ ለምን ስለ ኦርቶዶክስ ታወራለህ? ልደት እየገባ ነው አሁን ወደሚቀጥለው ሀሳብ በቃ ወደ ጥያቄዎቹ ይገባ። በጣም 7300 ሰው ተቀምጦ ባኬን ፖርቱ በጣም በዛ እና ወደ ጥያቄው ቢገባ አይሻልም? ጋይስ ይሻላል። በቃ ይሻለኝ ነበር። ልክ እኔ ስጠየቅ እንዳልኩት ልክ እኔ ስጠየቅ ሪፍሌክት እንዳደረጉት እነሱም የፈለጉትን በጥያቄያቸው ውስጥ እኮ ሪፍሌክት ማድረግ ይችላል ለብቻቸው ሳይጠየቁ። ግን አብራራልኝ በደንብ አልተዋጠልኝም። ግን እሺውን ተመልሷል ብዬ ዘጋው። ምን ኦፍኮርስ ስለዚህ አንተ አይደለህም አንተ አታርግ ሳይሆን ፖይንቱ እኔ ስጠይቀኝ እንደሆነ መልስ የሰጠሁት እያነሳን ያለነው ፖይንት አልገባህም መሰለኝ። በቃ ሰዓታችን ለመጠቀም ወደ ማውራት ስገባ እየገቡ ነው እና ሚዩት ያርጉ። ወደ ጥያቄ ግባ። በቃ አንድ ጊዜ ሀሳቡን ተው ቃሌ። እንዲ እኛ ሀሳብ እያለን ዝም ብለናል። በቃ ሀሳቡን ተው። ኤቢያውን ጠይቅ። አቤል አይደለ? ጠያቂዎች አቤል እና ኤፍሬም አይደሉ? ሁለት ሰዎች አቤል ጠይቅ። ከዛ ጋዲሳ ደግሞ አለ። ጠይቅ። ጋዲሳና መኳሉ ጠይቅ አቤል። እሺ ቴንኪዩ። ልደትን ልጠይቅ ወር የዋድ የፈለግኩትን ልጠይቅ። እኛ አንድ ቤተክርስቲያን ውስጥ ያለን አማኞችን አድሬስ አደርግ። የፈለገ ሰው ይመልሳል። አንዳችን መልስላል። ጥያቄ ኦኬ። ልደት ሰከንድ ናይሲያን ሀሳቡን እቀበላለሁ ሲል ነበር የዋድ። እሱን ትቀበላለህ አይደለ? ምናልባት ሚስኮት እንዳላረግ ጠይቅና ከዛም በኋላ በጥያቄ ውስጥ እንመልስላለን። እኛም ቀደም የዋድ መልሶታል። በጉባኤ ደረጃ ልክ ሶስቱን ጉባኤያት በምንቀበለው በዛ ደረጃ አንቀበለውም። ሀሳቦቹ ግን በተብራሩበት መንገድ እንቀበለዋለን ብለዋል። እኔም በዛው ልክ ነው። በጉባኤ ደረጃ የምንቀበለው አይደለም። ሶስት ዓለም አቀፍ ጉባኤ ብቻ የምንቀበለው ብለናል። እሺ ሀሳቦቹ ሲብራራ እነዚህን ቃላት ተጠቅመዋል። ሃይፐርዶሊያ፣ ፕሮቶዶሊያ እና ዶሊያ። እነዚህ የሶስቱ ዲፍረንስ ምንድን ነው? ስለዚህ ስለ ሶስቱ ልዩነት ሳይሆን ስናወራ የነበረው ስግደቱ ለአምልኮ ነው ወይንስ አይደለም ደግሞ እዛ ላይ ፎከስ አድርገህ መጠየቅ ትችላለህ። ደቂቃን ተጠቀም አቤል። እሰማለሁ። ድምፅ ይሰማል።
አሁን መጣ። እሱ ላይ ፎከስ አድርጋችሁ ብትጠይቁ አሪፍ። ጥያቄው በተወያዩ ላይ ፎከስ አቤል ሰዓትን ተጠቀምበት ፕሊዝ። ኖ እየተደወለበት ነው። ኖ ኦኬ ዮኒ ፕሊዝ። ጥያቄ ውይይት ገባል ርዕስ አለ። ኤፍሬምም መቼም ይታዘባል ብዬ አስባለሁ። የተወያዩ ስለዛ ነው። ሰዓቱ የእኛ ሰዓት ነው ጆናታን፣ የእኛ ሰዓት ነው። እኛ ተጠያቂ ነው አይጠይቅ። እኛም እኮ የምናወራው ነገር አለ። ርዕሱ ላይ ፎከስ አድርጋችሁ ጠይቁን። አንጠየቅም አላለም። በርዕሱ ጠይቁን ያልነው እሱ እንዳይመሳ። እስከዛ ታፕታፕ ኮፒ ሊንክ ሁላችሁም የምትወዷቸውን ሰዎች ፎሎ አድርጉ። በዚህ አጋጣሚ ፎሎ አድርጉት። ክርስቲያኖች ዲያቆን መኩም ፎሎ አድርጉት። ጋዲን ፎሎ አድርጉት። አጋጣሚ ግን የዋዴን እኔ እግዚአብሔር በሚያውቀው አላውቀውም ነበረ። ከነማን ጋር ነው? ከነ ኤርሚያስ ጋር በነበሩበት ጊዜ እኔማ ልጁን አላውቀው፣ ይኸው ፈጣሪ በሚያውቀው እና እዛ ተገብቶ የሆነ አስተያየት ምናምን ሲሰጥ ኤርሚያስ ጓ ይላል። ኤርሚያስ ጓ ካለ በኋላ ቢኒ የሚባል ፎቶን አውቀዋለሁ ምናምን ተባለ። በቃ እኔ ምናምን ተባብለን ጓ ብለን ላልኩት ነገር በጣም ይቅርታል። አስፈላጊም አልነበረም። የክርስቲያንም መንገድ አይደለም፣ ትክክለኛም አይደለም። ምክንያቱም ክርስትና ለሚሰድብ አይደለም፣ ለሚሰድብ ለሚመታ ለጠላትን ውደድ የሚል ክርስትና እያለ አንተን ለማሳጣት እኔም በሄድኩበት ሳላውቀው በነበረው ነገር ላይ ከልብ ይቅርታ ብራታ። በፍጹም በፍጹም እኔም ቸሩንም ምንም አልደረሰም እኔ ጋር እስከማውቀው አላደርገውምም። የኔ ማንነትም አይደለም በዛ ደረጃ የሚሄድና የውሃድ በጣም ይቅርታ። ከተወያዮቹ አንዱ ወጥተዋል። ቱቢያነስት ወጥተዋል አንደኛው። ስለዚህ ኔክስት መጉ ወይም ጆናታን ቢመለስ ጥሩ ነው። ጆናታን ተወያይ ነው እንዴ? ጆናታን ወጥቷል። መመለስ አቤል ይገባል እንዴ? እኮ ይገባል። ግን ኤፍዬ ጆናታን ግን መመለስ አለበት። ይመጣል፣ ችግር የለውም። ጆናታን ይመጣል። አንዴ ኤፍም ልደትም አንዴ። እኔ እኮ ቁም ነገር ነው ያወራሁት እዚህ ጋር። የውሃድ ፕሊዝ የምትለውን መስማት ፈልጋለሁ በአንተ። አረ ዮኒ ምንም ችግር የለውም። እኔ ሲጀመር እንዲህ እንትን የሚይዝ ሰው አይደለውም። አክቹዋሊ በዛ ሰዓት እንደዛ ምናምን ብሎ ሲናገር ኦፍኮርስ እሱ ለምን እንዳለ በደንብ ምናምን ስለማቅ አንተም በዛ ሰዓት ኢሞሽናል ምናምን ሆነ ልትለው ትችላለህ። እና የእሱ አክቹዋሊ አንተን እንደው አልያዝኩም ነበረ እውነት ለመናገር ሞር የእሱ ነበረ እንትን ያለኝ ማለት የውይይት ጥሪ ያቀረብኩት ያንን መቀበል ትተው ከዛ ፎቶውን እንደ ያለኝ ለለቀዋለሁ ምናምን ሲል ሞር እንደው ትንሽ ያበሳጨ የእሱ ነበር እንጂ አንተ ራሴ ነው ገብተዋል። ስለሌላው አይመለከትም። እግዚአብሔር ያክብረልን። ግን በዛ ደረጃ ማለት አልነበረብኝም። ለምንም እንዳልኩኝ አላውቀውም፣ እግዚአብሔር በሚያውቀው። ምክንያቱም ጸቡ የእናንተ ነበረ በተወሰነ ያው ጥሪ ምናምን ስለነበረ በዛ ይመስለኛል። እና በቃ የተደረገው ነገር ጭካኔም ያለበት ስለሆነ ከልብ ከዛ በኋላ አልገባሁበትም። እግዚአብሔር በሚያውቀው በጣም ሶሪ። ሻራ ችግር የለውም። እግዚአብሔር ያክብርልኝ። አስበህ ስለጠየቀኝ ፎሎ አድርጋለሁ። ፎሎ እንደራረግ ያለ ነው። የዛሬ 2 ዓመት አካባቢ ነገር ነው። ክርስትና ፍቅርን እንጂ በዚህ ደረጃ መሄድ አለብን ብዬ አላስብምና ሁሌም በሆነ አጋጣሚ ባገኘውል ነበረ በዛ ሞኝ የማወራ እና ትንሽ ይደብራል። ወደዛ ደረጃ ክርስትናን መውሰድ ጭካኔና ጥላቻ እንደሆነ የሚያሳይ ስለሆነ ከዛ ነገር ሁላችንም ንስሐ ብንገባ፣ በተለይ የሰው ሕይወትን እንቀይራለን ብለን የሰው ሕይወት ለማጥፋት ወደ ክርስትና እናመጣለን ብለን በዚህ ደግሞ የሰውን ልጅ ለማጥፋት የምንሰራ ከሆነ የክርስትና አይደለም እና ከዛ ትምህርት ወስጃለሁ፣ ትልቅ ትምህርት እና የዋድ ክበርልኝ። በዚህ አጋጣሚ ታንኪው። ገስት ላይ ነው ያለው እና አስገቡት።
አስገባ ሆኔ እስከምታስገባ ግን በነገራችን ላይ ዮሐድ የዛሬ 2 ዓመት ምናምን አካባቢ ራሱ አስታውሰ ከሆነ ቅድም ዘዶ ሲያሳይ አልነበረን ቪዲዮ ራሱ ዮሐድ ነበረ ያንተ ቤት እንትን እያደረገ ነበረ በዚሁ ርዕስ ላይ ማለት ነው። አይገርምም? ረስቼዋለሁ። እግዚአብሔር ነበረ ያንተ ቤት እንትን እያደረገ ራሱ ነበር በዚሁ ርዕስ ራሱ ዮሐድ ነበር ያለው ማለት ነው። አይ ፕሮፋይሌ በእርግጥ አቡነ ሽኖዳ ናቸው። በዛ ሰዓትም ግን ተቀይሮ ነው ማለት ነው ፕሮፋይል ፕሮፋይሌ ስለተቀየረ ለዛ ላይ አልመጣልኝም ወይ አርጅቻለሁ። ከሁለት አንዱ በፍቅር ቀጥሉ። ያለቀ ነገር ስለሆነ ዮኒ ይቅርታና ቅድም አቤል ያቀረበው ጥያቄ ነበረ። ሰዓታችንን ለመጠቀም ያክል ጥያቄውን አድሬስ ይቻላል። አልተጠየቅም ነው ሲጠይቅ ጥያቄው ርዕሱ አይደለም ተብሏል። አልጠየቅም ርዕሱ አይደለም ስለተባለ ጥያቄው ከሸዋል። ስለዚህ እንደ አዲስ ነው የሚጠየቅ። በቃ እሱ ስለሌለ እንደዛ እንችላለን። በቃ ኤፋ የታዘብከውን ጠይቅ። እሺ ማን ነው የሚመልሰው? አንድ ሰው መጀመሪያ፣ ከሁለት አንዳችን የሚባል የለም። መጀመሪያ ምረጡ አንድ ሰው። ለምን መርሱን አፈለግኮ? አይ አይደለም፣ ከዮሐድና ከልደተ ቃል አንድ ሰው ምረጡ። እኛ በአንድ ቤተክርስቲያን ውስጥ ያለን ሰዎች ስለሆንን ተወያዮች ነን። ከሁለት አንዳችን መልስላለን። አንተ ጥያቄን በፈለግከው መንገድ አቅርብልኛ። አንድ ቤተክርስቲያን ውስጥ አንድ ሳክረመንት የምንቀበል አማኞች ነን እኮ። አንድ ሰው ይመረጣል። ገባ ነው ውይይት። የፈለግነው ሰዎች እንመልሳለን። እሺ እኔ ብዙ ጥያቄ ነበር የነበረኝ። አንደኛውን እሺ ላስቀድም። ከሁለት አንዳችሁ እንግዲህ ጭቅጭቅ እንዳይሆን ዝም ብዬ ጥያቄ ልጠይቅ። ልብ ብለህ ስማኝ። ዮኒ የምጠይቀው ማለት ነው የምጠይቀው ጥያቄ ቃልዬ ሚት አድርገው። ሶሪ ችግር የለውም። እስካሁን ሲወራ የነበረው እንግዲህ ታውቃለህ፣ ስግደት ሁሉ አምልኮ ነው ወይ አይደለም፣ በዛ ጉዳይ ላይ ነው። የሰገዱ ሰዎች አሉ በመጽሐፍ ቅዱስ፣ ሪጀክት ደግሞ ያደረጉ ሰዎች አሉ። እሱ ላይ ነው ዲስከስ የተደረገው እና ጥያቄን ልብ በል እና ስሙ የምትመልሱ እና 7000 ሰው እዚህ ያላችሁም ስሙ። በመጽሐፍ ቅዱስ ውስጥ ከዘፍጥረት ጀምሮ እስከ ራዕይ የመጨረሻዋ ቃል ድረስ ኦኬ፣ ከዘፍጥረት እስከ ራዕይ መጨረሻዋ ድረስ ነው ያልኩት። በሙሉ መጽሐፍ ቅዱስ ውስጥ ልብ በሉ። ጥያቄን በደንብ ስማኝ። የጸጋ ስግደት ይሁን የክብር ስግደት ይሁን እናንተ እንደምትሉት የአምልኮ ስግደት ይሁን ላልተገለጠለት ሰው ወይም ላልተገለጠለት መልአክ፣ ያ ማለትም ማለት ነው ፊት ለፊት ላልተገለጠለት ሰው ለሌለ ሰው፣ ለምሳሌ ፊት ለፊቱ ለሌለ ሰው ወይም ደግሞ ላልተገለጠለት መልአክ የሰገደ አንድ ሰው በመጽሐፍ ቅዱስ ውስጥ ከዘፍጥረት እስከ ራዕይ ድረስ አይጀሴድ አንድ ሰው አለ? እሱ ተቀይሯል መሰለኝ። ኦኬ ቆይ ችግር የለውም። አሁን ኤፍሬም ለማን ይሰገዳል? ስግደት ለማን ይገባል? ሲገለጡ ሳይገለጡ ሳይሆን ስግደት ራሱ ስግደት ሁሉ አምልኮ ነው ወይስ አይደለም ነው። ስለዚህ አንተ ተገልጦ ተሰግዷል ብለህ እያመንክ ነው። ሰው ስግደት ሁሉ አምልኮ አይደለም የሚለው ታምናለህ ማለት ነው። እሱ ነው ውይይታችን። ስለዚህ ኮንፌሳችን ስለዚህ ልናገር ነው የሚሆን እንደተናገር ያውላችሁ መልስ ነው። ጥያቄ ነው ልናገር። ኧረ ልናገር ዮኒ ከተመለስክ በኋላ ቀድም እንዴት ነው ለእናንተ ጊዜ ከመለስክ በኋላ መልስ ላይ አስተያየት ልስጥ አድርገውና ቆይ ስማኝ። ቅድም ዮኒ በሰጠው ላይ ሪፍሌክሽን እንስጥ ተብሎ እምቢ ብላችሁ አሁን አንተ ጠያቂ ሆነ ሪፍሌክሽን አትሰጥም። ስለዚህ ጥያቄውን ዮኒ ማኛ እናንተ ከመለሳችሁ በኋላ ሀሳብ አልሰጠም እንዴ? ዮኒ ነዋ እሱ እኔም ሀሳብ ልስጣ እንዴ? ገለልተኛ ነው ዮኒ። ስለዚህ የለም መጽሐፍ ቅዱስ ውስጥ የለም፣ በፍጹም የለም። ምንድን ነው የምልህ መሰለህ፣ ከርዕሱ ጋር አብሮ መሄድ ነበረ። የአክብሮ ስግደት በቃ መጽሐፍ ቅዱስ ውስጥ የለም። ላልተገለጠለት የሰገደ አንድም ሰው የለም። እሱ አይደለም ርዕሱ ከሆነ ርዕሱማ በቃ አለቀ እኮ። ያልሰገደ የለም። ስለዚህ ማንም እንዳይሰግድ አለቀ እኮ በቃ ውይይት። ከዘፍጥረት እስከ ራዕይ አንድ ሰው ነው ያልኩት። አንድ ሰው ካለ አንድ ሰው
አንድ ሰው ለተገለጠ ነው ላልተገለጠ ነው አምልኮ አይደለም ነበረ። ሌላ ጥያቄ። እንደዛማ ከሆነ መናፍስት ጠሪነት ነው። አንተን ልጠይቅህ እንደሱ ግድ ብለህ ለምን ሆኒ እኔ ሀሳብ ሳልሰጥ አንተ ትጠይቀኛለህ? እኔ ሀሳብ ልስጥ በመልሱ ነው። አልሰጠውም። አንድ ደቂቃ ፍቀድልኝ። አንድ ደቂቃ አንተ እንዳልከው ዲያቆን አትረብሻ። ዲያቆን አትረብሽ። አንድ ደቂቃ ልስጥ። አንድ ደቂቃ ጥያቄ እንደሰማኸው በመጽሐፍ ቅዱስ ውስጥ አንድም ቦታ በብሉይ ኪዳን ይሁን በአዲስ ኪዳን ፊት ለፊቱ ለሌለ ሰው ወይም ደግሞ ላልተገለጠለት መልአክ ኦኬ አንድ ሰው የሰገደ በመጽሐፍ ቅዱስ ውስጥ የለም። ዛሬ እነሱ የሚሰግዱት ላላዩዋቸው፣ ላልተገለጡላቸው፣ ለማያውቋቸው ሰዎች ነው የሚሰግዱት ማለት ነው። ይሄ ደግሞ መናፍስት ጠሪነት ይባላል። መናፍስት ጠሪነት ነው ይሄ። ለተገለጡትስ ለማን ተገለጠ? አሁን ለምሳሌ ለነ ዳዊት ተሰግዷል አይደለ? ምን ሊባል ዳዊት ፊት ለፊት ዳዊት የምትለው አሁን ፊት ለፊታቸው ነበሩ አልነበሩም? ፊት ለፊቱ ነበረ። ገባኝ። ስለዚህ ተሰግዶለታል። አልተሰገደለትም። ለማን የተሰገደው? ለንጉሱና ለእግዚአብሔር ሰገዱ ነው የሚለው አይደለ? ኦኬ ሆዶን ሰከንድ አንድ ጥያቄ ልጠይቅህ። ቅድምም ስትል ነበረ የሆነ አንተን ነው የምጠይቅህ። አሁን በመጽሐፍ ቅዱስ ውስጥ እነዚህ ህዝቦች ለምሳሌ ጣዖት አምልከው ያውቃሉ። ስለዚህ ጣዖት ማምለክ ትክክል ነው አይደለም? ስለዚህ መጽሐፍ ቅዱስ ውስጥ አንድ ሰው አድርጓል ተብሎ አይደረግም። ዝሙት የሰራ ለመጽሐፍ ቅዱስ ውስጥ ጻድቅ ነው። አሁን ለምሳሌ ዳዊት ዝሙት ሰራ፣ ሰው አስገደለ። ስለዚህ ዳዊት ሰው አስገድሏል፣ የሰው ሚስት ቀምተዋል ብለህ ሚስት ልቀማ ነው እንዴ? የተደረገ ሁሉ አይደረግም። መጽሐፍ ቅዱስ ውስጥ አድርጎ የተባለ ነው የሚደረግ። ስለዚህ ህዝቡ ጣዖት እያመለኩ ነበር ነው። እሱ የኔ ጥያቄና መልስ ላይ ነው የምጠይቀኝ። እኔ ስጠየቅ ነው የምጠይቀኝ። አሁን እኮ ጠያቂነትን ትተህ ሌላ ነገር በቃ በዚህ 3 ሰዓት ተወያዩ። በዚህ በቃ ጨርሻለሁ። ጣዖት እያመለከ ነው። አንዴ በእናትህ ይህን ኢሹ እንትን ልበል። ኤፊ እንደው ምን አይነት ኮንክሉዥን? አንደኛ ዮኒ የተነሳውን ጥቅስ አይተህ ከሆነ ጉባኤው ነው የሚለው ለንጉሱና ለእግዚአብሔር ሰገዱ የሚለው ጉባኤው ነው። መጽሐፍ ቅዱስ ላይ ሰዎች ጣዖትን አምልከዋል። ኦፍኮርስ አምልከዋል። ከዛ የእግዚአብሔር ቁጣ ሲመጣ ተመልክተናል። እግዚአብሔር ጣዖትን አታምልኩ ብሎ ሲከለክል አይተናል። እንዴ እዚህ ጋር እኮ ጉባኤው ነው ኮንግሪጌሽኑ ነው ሰገደ እየተባለ ያለው። እግዚአብሔር እዚህ ጋር ተሳስታችኋል ብሏቸዋል አላላቸውም እንዴ? አሬ ፊተው እኔ በጣም እኮ ቤዚክ ሆነ በጣም ቤዚክ መጽሐፍ ቅዱስ በቃ ወደሚቀጥለው። ስለዚህ የአንተን አርጊመንት ወደ ሌላኛው ጥያቄ የአንተን አርጊመንት የአንተን አርጊመንት እግዚአብሔር አልተቆጣም ስትል ኃጢአት ሰርቶ እግዚአብሔር ያልተቆጣው ጻድቅ ማሳየህ ይህን አርጊመንት ትተዋለህ? ቆይ የእኛ ተራ ነው አሁን እንጠይቅኛ። እሺ ካዲያ መሀል ላይ ለምን ታወራላችሁ? ካዲያ እኛ እንጠይቃ። በቃ አሁን ደግሞ እኛ እንጠይቅ። ሪፍሌክሽን ስለሰጠ ጋቢሳም ሪፍሌክሽን ሰጠ። እንደ ሶሳይቲው ቃሌ ሰግደዋል ብለዋል። ጣዖት አላለም ነበር። እሱንም እንዳረሰው ጋር ይቀጥል። ይህን ተቀብሎታል። አንተ ሪጀክት ያደረግከው ዜና ክብርልኝ። ጆ አለ ጆናታን ድምፅ ትንሽ አይሰማም። ጆ ይቅርታ ትንሽ ከፍ ብታደርገው አሁን ይሻላል። በሉትራን ትራዲሽን ውስጥ በመስቀል ፊት ለፊት እና በመሰዊያ ፊት ለፊት በአውዳውን ይደረጋል አይደረግም? እሺ በሉትራን ትራዲሽን ውስጥ ይሄ ሲጀመር እንትን አይደለም። እንደ አዲያፎራ የሚባል ነገር አለ። አዲያፎራ ማለት ይደረጋል አይደረግም ነው ጆዬ ጥያቄ መጀመሪያ እኮ ልመልስልህ። ጥያቄ ብቻ ጠይቀህ ነው ቁጭ የምትለው ወይስ ባክ ኤንድ ፎርዝ አለው? አይ ይደረጋል አይደረግም የሚለውን በለኝና ይደረጋል የሚደረገው ከምን አንጻር ነው የሚለው ማብራሪያ ይሰጣል። መጀመሪያ ይደረጋል በመስቀልና በመሰዊያ ፊት ለፊት በአውዳውን ዝቅ ይባላል አይባል የሚለውን የሶር ነው በለኝና ከዛ ወደ ማብራሪያው ስገባለ። ከዚህ ዝቅ ይባላል ግን ለመስቀሉና ለመሰዊያ አይደለም። ባጭሩ መስቀሉ ኦኬ በመስቀሉና በመሰዊያው በፊት መስቀሉ ፊት ለፊት ዝቅ አይሉም ሉትራኖች? በመስቀሉና በአልታሩ ፊት ለፊት ዝቅ ብለው በአውዳውን አድርገው ክብር ይሰጣሉ። ያ የሚደረገው ሊተርጂካል ፕራክቲስ ነው ወይም ደግሞ በሊተርጂካል ሴርሞኒ ውስጥ ነው። ሊተርጂካል ላይ ደግሞ የእኛ ሜይ ቢ ካወቃችሁት ክራይስት ሪል ፕሬዘንት እዛ እንትኑ ላይ በብሬድ ኤንድ
ቮይን ውስጥ ስለሚገኝ ብለን ስለምናምን ለክርስቶስ ለዛ ለተገኘው ለክርስቶስ ስጋና ደም ነው ስግደት እያደረገ ያለው። ስለዚህ ኦርቶዶክሳውያን ታቦቱ መሰዊያ ፊት ለፊት ቢሰግዱ ኦርቶዶክሳውያን ጋርም ችግር የለውም ማለት ነው። በእናንተ ትምህርት አይደል? ታቦት ስትል አሁን ይሄ መሰዊያ አይ አይደለም፣ ጀስት እኛው ለምሳሌ መሰዊያ ፊት ወደሆን እናደርጋለን። ስለዚህ ሉተራኖችም እንደሚያደርጉት ኦርቶዶክሳውያን ቢያደርጉት ችግር የለውም ማለት ነው አይደል? አይ እኛ ለክርስቶስ ነው ለራሱ ለክርስቶስ ኢየሱስ ብለን ነው መሰዊያ ፊት መሰዊያው ፊት ለክርስቶስ ኢየሱስ ያ የተገለጠ አካል አለ ስለምናምን የተገለጠ አካል አለ ግን እናለን ቴንክ ዩ። በቃ ሁለተኛ ዙር ሌላ ጥያቄ ጠይቃለሁ። በኋላ ማድረግ ሪፍሌክሽን መስጠት ትችላለህ። የቅድሙን አሁን ጥያቄ ደግሞ ቀጥላለሁ። ሪፍሌክሽን ትላለህ እንዴ? ትቀላለህ እንዴ? ተጠየቅህ። አንድ ጥያቄ እኮ ነበር ግን ኧረ ሩድ አትሁን ፕሊዝ። የፖለቲካ ይመቸኛል። ሩድ ትሆንና ሩድ አትሁን ትላለህ። ጣልቃ ትገባና ጣልቃ ትላለህ። ጥያቄ እኔ ተራ ነው ለትዬ ትጠይቃለህ። ምን መሰለህ የተባባልነው ቅድም አይ ትጠይቃለህ። እኔ ሪጀክት አላደረገ ጥያቄ አንዳንድ ጥያቄ ተጠያይቀናል እና ቅድም ከጥያቄው በኋላ ዮሐድ ሪፍሌክት ያደርጋል ብላችሁ ነበረ ከተነሳው እሱ አንድ ዙር ስለተጠየቅን እኛም ስለጠየቅን የቀደሙ ቃሌ ያነሳው ነገር ላይ ዮሐዴ ሪፍሌክት ያደርግ 2 ደቂቃ ይሰጠው ይሆን ምን ችግር አለ? ያውራ 2-3 ደቂቃ ኖርማል ነው። ቀጥል አጠልቀውና አላበዛም እውነት ለመናገር እንዴ። ጋዲሳ ነው የሚያወራው ዮሐድ ነው የሚያወራው? አይ እኔ ነኝ ለምን ጋዲሳ ነው? ጋዲሳ ነው ጥያቄ። ሪፍሌክሽን ከሰጠም ጋዲሳ እኮ መስጠት ያለበት አጠልቀውና አያስፈቅድም ነው ባለው ላይ አንዴ ኖ ቆይ አንድ ጊዜ ጊዮኒ አካሄድ ኧረ ደዛ የሚባል ነገር የለም። ኧረ አካሄድ የዋዲ አካሄድ ኖ እንደዛ እሺ። ጋዲሳ ነው ጠይቀው። ጋዲሳ ሪፍሌክሽን ከተፈለገ ጋዲሳ ይስጥ እንጂ ቃሌ በተደጋጋሚ አንዴ ኧረ የዋዲ እንዲያሉ ምናምን እባክህ አንዴ የሚውጣ አንተ ስታወራ እየረበሻችሁ በጉልበታችሁ አምላክ እንዴ ጋዲሳ ነው ሪፍሌክሽን ይሰጣል። በጌታ ተው እስቲ አንድ ደቂቃ ከዛ ትጠይቃለህ። ቀጣይ አንድ ደቂቃ ብቻ እኔ አንተን ነው ብሌም የማደርገው ሪፍሌክሽን እንድሰጥ ከማትፈቅድ ከሆነ ቅድም እኮ ያላችሁት ነው። ምን ሆናችሁ ነው? ቆይ ቀጥላለሁ እኔ ቅድም ያላችሁት ምንም ችግር የለም ትሰጣለህ ብላችሁ ስለነበረ ጥያቄ እንቀጥልና ይሰጣል ብላችሁ ስለነበረ በዛ ላይ የተወሰነ ብቻ ስግደት አሁን ኦርቶዶክሳውያን ናቸው የከፋፈሉት ምናምን እያሉ ሲናገሩ ስለነበረ የመጽሐፍ ቅዱስ መዝገበ ቃላት እንግዲህ በሶስቱ አብያተ ክርስቲያን ካቶሊክ፣ ፕሮቴስታንቶች እና ኦርቶዶክስ የሚቀበሉት መዝገበ ቃላት ነው። እዛ ላይ ምን ብሎ ይናገራል? ሰው በአምላኩ ወይም ከፍ ባለ ሰው ፊት አክብሮትን ለመግለጥ ሊጎነበስ ራስን ማዘንበል አጽንኖ ኢሳያስ 46:2 በጉልበት ሊንበረከክ ይችላል አስተብርቆ። የሁለተኛ ዜና ምዕራፍ 6 ከቁጥር 13 ወይም ደግሞ በግንባሩ በመሬት ላይ ሊወድቅ ስግደት ዳንኤል ምዕራፍ 2:46 ይችላል። እነዚህ ይልና 3 አይነት ስግደቶች ናቸው። 3 አይነት ስግደቶች አሉ። ስለዚህ አድንኖ አስተብርቆ። ቆይ አንዴ እባክህ አንዴ ዮናታን ሚዩት አድርገው። ድምፅህን ይላርገው ያስተቀባል ያለ እሺ ቃሌ ካለ ሳቦ ዮኒ። ስለዚህ እነዚህ ሀሳቦች 3 አይነት የስግደት አይነቶች እንዳለ ይናገራል። ሁለተኛ ያነሳው ቃሌ እነሱ ጭራሽ ሀሳቡ አልተነሳም ብሎ ልደት ሲያነሳ ምን ብሎ ተናገረ? ከዛ በፊት ይደረግ ከነበረ ይህንን ሀሳብ ሲነሳ ሪፊት ያደረገ አባት እንዲህ ብሎ የተናገረ አባት አለ ወይ ብሎ ተናግሯል። አዎ ጄሮም ቅዱስ ጄሮም ምን ብሎ ተናግሯል? አጌንስት ቪጂላንቴስ ባይዘዌ ለቅዱሳን ክብር አይገባም፣ ወደ ቅዱሳን ጸሎት ማድረግ አይገባም ብሎ የተነሳ መናፍቅ ቪጂላንቴስ ነው። እሱን ደግሞ በሴንት ጄሮም ምላሽ ተሰጥቶታል። አጌንስት ቪጂላንቴስ ማለት ቅዱሳንን ማክበር፣ ለቅዱሳን መስገድ፣ ወደ እነሱ መጸለይ፣ እነሱን መለመን መጠየቅ አይገባም ብሎ ለተነሳው መናፍቅ በዛን ሰዓት ማለት ነው ጄሮም ምላሽ ሰጥቶበታል። እሱም አጌንስት ቪጂላንቴስ ይባላል ማለት ነው። ከዚህ አንጻር ከአባቶችን ማስረጃዎች አለን ማለት ነው። ይህን ለማንሳት ነው። እግዚአብሔር ይስጥልኝ። ቀጥለዋል። እኔም 1 ደቂቃ ዮኒ እሰጥሃለሁ ብለኛል። 1 ደቂቃ ትልቁን አድርገኝ። ቆይ አንዴ ትልቁን አድርገኝ። ራሱ ሌላ አልሄድም። ራሱ ዮሐድ ነገር አመጣ። ራሱ ዮሐድ ማለት ራሱ ያመጣው ነው። ምን ሲል ሰምታችሁታል? ኦርቶዶክስ፣ ፕሮቴስታንትም ካቶሊክ የሚቀበሉት መዝገበ ቃላት ነው ብለዋል። ራሱ የያዘውን ነው የሚያስኩት። ራሱ የገለጠውን ገልጽ ነው ያስኩት። ራሱ ያነበበውን ነው ማነበው።
ጉድ ያመጣ ራሱ ማለት ነው። እንደዚህ ይላል ስለ ስግደት ጨርሶ አላነበበላችሁም። ስግደት እሺ፣ ሰው በአምላኩ ፊት የአምልኮትን በታላቅ ሰው ፊት አክብሮትን ለመግለጥ ሲጎነበስ ራስን ማዘንበል አጽኖ ይላል ኢሳያስ 46:2 በጉልበቱ ሲንበረከክ ይልና አስተብርኮ ይላል ሁለተኛ ዜና መዋዕል 6:13 ይላል ወይም በግንባሩ በመሬት ላይ ሲወድቅ ስግደት ዳንኤል 2:46 ይቻላል አለና እነዚህ ሶስት አይነት ስግደቶች ናቸው። እንደ ሙሴ ካለባል እንዲህ ነው የዚህ ጋር አቆም አይደል ይዋድ ኦኬ እኔ ልቀጥለው። እነዚህ ሶስት አይነት ስግደቶች ብሎ ነው ያቆመው። እንደዚህ ይላል ቀጥሎ እንደ ሙሴ ሕግ እሺ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። አለቀ። ስለዚህ ቅድም የጠቀስኳቸው በብሉይ ኪዳን የጠቀሳቸው ጥቅሶች በሙሉ ከእግዚአብሔር ሕግ ማለትም ከሙሴ ሕግ ከ10ቱ ትእዛዛት ውጪ ዘጸአት 20 ላይ ከተጻፈው ውጪ ነው የሰገዱት ማለት ነው። የሰገዱት በሙሉ ተሳስተዋል እያለ ነው አሁን ይዋድ የገለጠው ማለት ነው። ልድገመው አንድ ጊዜ እንዲህ ነው ያለው እንደ ሙሴ ሕግ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ስለዚህ የሰገዱት ሁሉ እንትና ሰግዷል እና ልስገድ ያልክ ሁሉ ይኸው ለእግዚአብሔር ብቻ ነው ስግደት ይላል። ሕግ ተላልፈሃል ማለት ነው። ኦኬ ይኸው እኔ የዮሐድ ራሱ ያመጣውን ነው። ስለዚህ በብሉይ ኪዳን የሰገዱ ጠቅላላ ቅድም ያመጣቸዋቸው ሰገዱ የተባለ ሰግደው ከሆነ ለሰው እንደ ሙሴ ሕግ ለእግዚአብሔር ብቻ ስግደት ቢኖር ተላልፏል እያለ እንኳን እነ ልደት ከላይ ዮሐድ አንዴ ከላይ አክብሮት እያለ ከስር የአምልኮ ለጌታ ብቻ ነው የአክብሮት እያለ ዲፋይን እያደረገለ ይፋ እዛው ላይ ኦኬ አሁን የአክብሮትና የአምልኮን ቁጭ እያደረገለ ችግር የለውም። ይሄ የቋንቋ ችግር ነው። እኔ የቋንቋ ችግር አማርኛ እኔ ስላለኝ ላስረዳ። ቆይ እንደሱ ስማ እንደዚህ ያለ ቆይ ከላይ አንብቦ አባቴ አንተ የተቸገረ እኔ ቆርጬ አላነበብኩም እኮ ከላይ ነው ያነበብኩት። ይኸውልህ ምን ይላል ከላይ ነው ማነበብ ከምትፈልገው ነው ማለት ነው። ይኸውልህ አክብሮና አምልኮን ለይ እኮ ለይ አነብልሃለሁ። ከላይ ነው የጀመርኩት እኔ ቆርጬ አላነበብኩም። ይኸውልህ ምን ይላል መሰለህ መዝገበ ቃላቱ ስግደት ይላል። እሺ ሰው በአምላኩ ፊት አምልኮትን ከዚህ ነው እኮ የጀመርኩት እኔ በታላቅ ሰው ፊት ደግሞ አክብሮትን በታላቅ ሰው ፊት ደግሞ ምንን አክብሮትን ለመግለጥ ሲጎነበስ ራስን ማዘንበል ማለት ነው። ኦኬ አጽኗልና ኢሳያስ 46:2 ተናግሬያለሁ። ይሄንን በጉልበቱ ሲንበረከክ አስተብርኮ ይልና ሁለተኛ ዜና መዋዕል 6:13 ይላል። ይህንንም አነበብኩኝ። ወይም ደግሞ ይልና በግንባሩ በመሬት ላይ ሲወድቅ ይልና ስግደት ይላል። ዳንኤል 2:46 ይልና ይችላል አለ። እንደዚህ ሊሆን ይችላል ስግደትን አለ። ከዛስ እዚህ ጋር ነው ዮሐድ ያቆመው። ኦኬ ከዛ በኋላ ምንድነው ያነበብኩት? እዚህ ጋር ስማ አሁን እዚህ ጋር እንደ ሙሴ ሕግ ሲል ልብ በል። አሁን እዚህ ጋር ይሁን እነዚህ ሚሊዮን አንብብ እንዴ እኩል አታውሩ እንጂ ነው ሰው እነዚህ ሚሊዮን አንብብ ከፍ ላውራ እንጂ ነው እነዚህ ሚሊዮን አንብብ ላውራ እንጂ አብርሃም አንብበዋ እንዴ እነዚህ ሚሊዮን አንብብ ላውራ እነዚህ ሚሊዮን አንብብ እነዚህ ሶስት አይነት ስግደቶች ናቸው አልኩኝ። ቆድም እኮ ቢንጎ ወይ ሆዶን እኮ ቢንጎን ቢንጎ ብላል ሚታርክ እነዚህ ሶስት አይነት ስግደት ብሎ አረገው። ቀጥሎ ያላትን አረፍተ ነገር ሳረ ይሳቋ ወደ ለቅሶ ትቀይራለች። ስም አሁን ይሁን ልብ በል። እነዚህ ሶስት አይነት ስግደቶች ናቸው ካለ በኋላ ምንድን ነው ያለው? ልብ በል አሁን ኦኬ እንደ ሙሴ ሕግ አለ። እንደ ሙሴ ሕግ እንደ ሙሴ ሕግ የአምልኮ ስግደት አይደለም የሚለው። እንደ ሙሴ ሕግ የጸጋ ስግደት አይደለም ያለው። እንደ ሙሴ ሕግ ስግደት ምንድነው? ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ስግደት በሙሉ ለእግዚአብሔር የሚሰጥ የአምልኮ መገለጫ ነው እንደ ሙሴ ትእዛዝ እያለ ነው። ልድገመው በደጋገማ ልድገመው ምንድነው ያለው? ቆይ እነዚህ ሶስት አይነት ስግደቶች ናቸው ብሎ ከላይ ሶስት አይነት ስግደት ከነገረን በኋላ ምን አለ? እንደ ሙሴ ሕግ አለ። እሺ እንደ ሙሴ ሕግ የአምልኮ ስግደት ነው አይደለም? የጸጋ ስግደት ኖ እንደ ሙሴ ሕግ ስግደት በሙሉ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው አለና ዘጸአት 24 አመጣ። ዘጸአት 24 ምንድን ነው የሚለው? አንድ ጊዜ እሱን ላይ አንብብና ልጨርስ። ንባቡን ብቻ ላንብበው።
ዘጸአት አንድ ጊዜ ላምጣ፣ አንድ ጊዜ ማንበብ ብቻ ነው። እሺ ላነብ ብቻ ነው። ዘጸአት 24 አውጥቼዋለሁ። ቆይ አንዴ መጽሐፍ እንትን እያገለጥኩ ነው ላፕቶፕ ላይ። ዘጸአት 24 እንደዚህ ይላል። ልብ በሉ ሁላችሁም ስሙ ይሄንን። ዘጸአት 24 በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውን ምስል ላንተ አታድርግ አለና አትስገድላቸው፣ አታምልካቸውም። በሚጠሉኝ እስከ 3 እና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ እያለ ይቀጥላል። አትስገድላቸው ይላል። እዚህ ጋር የጠቀሰው ምኑን ነው? ዘጸአት 24 ጠቀሰ እዚህ ጋር። ከዛስ ስግደት ቆይ ዳቆን ልጨርስ እኮ ጨርስም እሱ እኮ ልጨርሳ አንብብና ጨርስልኝ። እሱን እስቲ እንየው እንጨርስ። እስቲ እንጨርሰው፣ ሙሉን እጨርሰዋለሁ። እስከ ስግደት የሚለው እስኪያልቅ ድረስ እጨርሰዋለሁ። ጨርስ። እሺ ስግደት የሚለውን እስከ ስለዚህ ልብ በሉ የምትሰሙ 7500 ሰዎች እንደ ሙሴ ሕግ አለና የአምልኮ ስግደት አይደለም የሚለው እንደ ሙሴ ሕግ ብሎ የጸጋ ስግደት አይደለም የሚለው እንደ ሙሴ ሕግ ስግደት የሚባል ነገር በአጠቃላይ ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ስለዚህ በብሉይ ኪዳን የሰገዱ ሰዎች በሙሉ ከዚህ ሕግ ጋር ተጻራሪ ናቸው ማለት ነው። ከሙሴ ሕግ ጋር ተጻረው ነው የሰገዱት ማለት ነው። አጌኒስት ናቸው። በዚህ መዝገበ ቃላት አኮርዲንግ ቱ ዲስ ሙሉን ጨርስ ብለኛል። ሙሉን ላንብብ። ከዛ እንደዚህ አለ። በዚህ ምክንያት አለ እሺ መርዶክዮስ ላም አልሰገደም። ቤቱ ምክንያት ስግደት ለእግዚአብሔር ብቻ በመሆኑ ኦኬ፣ ይህ ደግሞ የእግዚአብሔር ትእዛዝ በመሆኑ ምክንያት መርዶክዮስ ላም አልሰገደም። ቆይ ስማ መርዶክዮስ ላም አልሰገደም ይላል። አስቴር 3ን ያመጣል። ጴጥሮስና የእግዚአብሔር መልአክ ስግደትን አልተቀበሉም ይላል። ለምን? ስግደት ለእግዚአብሔር ብቻ ስለሆነ ሐዋርያት ሥራ 10ን ያመጣል። ራዕይ 22ን ያመጣል። ክርስቶስ ግን አለ እሺ የሰዎችን ስግደት ተቀበለ አምላክ ነውና፣ ስለዚህ ስግደት ለክርስቶስ ብቻ ነው የተገባው ማለት ነው። ከዛስ ቆይ ልጨርስ። ቆይ ክርስቶስ አለና በሰውነቱ ለአብ ሰገደ። ማቴዎስ 26:39 ሉቃስ 22:41 ተፈላጊ ስግደት በእውነትና በመንፈስ የሚደረግ ስግደት ነው አለና ዮሐንስ 4:24ን አመጣ። ቆይ ልጨርስ ያልከኝ አንተ አይደለም? አሁን እሱን አንብብልን። አሁን ስሙ ሁላችሁም እዚህ ጋር እኮ ስማ፣ ዝም ብላ ስማ። በመጽሐፍ ቅዱስ ውስጥ በአንዳንድ ቦታ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን አለ። ዮኒም አኛ ዝም ብለህ ስማ። ቅድም ያልኩ ነው። ስግደት በመጽሐፍ ቅዱስ ውስጥ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን። ኦኬ የሰገዱ ሰዎች አለ እያለ ነው። ኦኬ ቅድም ማለት ነው። ምንም በሙሴ ሕግ በእግዚአብሔር ሕግ የተከለከለ ቢሆንም ኃጢአት ቢሆንም የሰገዱ ግን አሉ። ቆይ ላምብበው ስግደት እንደተደረገ እናገኛለን አለና ይህም የአክብሮት እንጂ የአምልኮት ስግደት እንዳልሆነ ልናስተውል ይገባል አለና ዳንኤል ሁለተኛ እኩል አወሩ። ስድስቱም እኩል አወሩ። ልጨርስ። ኧረ ስለ ልጨርስ። ስድስት ሰው እኩል ማይክ ይከፍታል። ቆይ ልጨርስ። ዮኒ አስከብርልኝ። ልጨርስ። አንድ ደቂቃ ቢንጎ እያላችሁ ኮመንት አድርጉ። ስድስት ሰው ማይከፈተ ራስ መለስ ከኔ አባት እሺ እኮ እድል ስጠኛ። እኔ ሁልጊዜ እንደዚህ ሳቆቹን ወደ ለቅሶ የመለቀየር ልምድ አለኝ። ስለዚህ አንድ ደቂቃ ብቻ አንድ ደቂቃ ስማኝ። እዚህ ጋር ምንድን ነው ያለው? እዚህ ጋር እንድናነበው እኮ አንድ ጊዜ ለመላእክት ምናምን የተባለውን የአክብሮቱን አንድ ያንብበው። ቆይ ኧረ ደጋግስ 6 ጊዜ ነው ማለት በወሱን። ቆይ ልብ ብላችሁ ስሙ። እዚህ ጋርም ሲጀምር ስግደት አለና ልጀምር ነው ከመጀመሪያ የመጨረሻውን አንድ አንብበውና ይሄንን አንድ ደቂቃ ስጠኝ ካልኩ እዚህ ጋር ላንብብ መስጠት ዮኒ አታስከብርልኝም እንዴ? 3 ያነበብክልኝ እኮ ዮኒ አንድ ደቂቃ ልጨርስ የመጨረሻው አንድ አንብበውና ከመጀመሪያ ጀምራለሁ። አንተ እንደፈለክ አይደለም። እኔ አሁን ራፓፕ እያደረኩ ነው። አንድ ደቂቃ ይሰጠኝና ላንብብ እንዴ? አንድ ደቂቃ ይሰጠኝ። እሺ አመሰግናለሁ። እናንተ የምትፈልጉትን እኮ ልነግራችሁ። ኧረ ዳቆንም ከፈተ። ኧረ ይሄ ያስጠላል። አቦ ያስጠላል። ይሄ ያስጠላል እንዴ! ከመሆን አንድ ደቂቃ ስጡኝ አልኩኝ። በቃ ላውራ አንድ ደቂቃ እንዴ! ምንድን ነው? እሺ
እዚህ ጋር ሲጀምር ምንድን ነው ያለው? በታላቅ ሰው ፊት አክብሮትን ለመግለጥ አለ። ኦኬ፣ በአምላኩ ፊት አምልኮን ለመግለጥ ኦኬ። ከዛስ በታላቅ ሰው ፊት ደግሞ አክብሮትን ለመግለጥ ሲጎነበስ ይላል። ስለ ስግደት ሲያብራራ ማለት ነው። በጉልበቱ ሲንበረከክ ይላል፣ ወይም ደግሞ በግንባሩ በመሬት ላይ ሲወርቅ ይላል። ኦኬ፣ እነዚህ 3 አይነት ስግደቶች ናቸው አለ። 3 አይነት ስግደቶች ናቸው አለ። ልብ በሉ፣ እነሱ የፈለጉት ይህን ነው፣ 3 አይነት ስግደቶች። ከዛስ ምን አለ? እንደ ሙሴ ሕግ አለ ስግደት ማለት 3ቱም ስግደት ኦኬ፣ ስግደት ነው የሚለው እዚህ ጋር። የአምልኮ አላለም፣ የጸጋ አላለም። እንደ ሙሴ ሕግ ስግደት፣ እነዚህ ከላይ የጠቀሳቸው 3ቱ ስግደቶች ማለት ነው። ኦኬ፣ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ከዛ በዚህ ምክንያት አለ፣ ቤቱ ምክንያት ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ በመሆኑ ምክንያት መርዶክዮስ ላማ አልሰገደም፣ ጴጥሮስ እና የእግዚአብሔር መልአክ ስግደትን አልተቀበሉም ይልና ክርስቶስ ግን የሰዎችን ስግደት ተቀበለን አምላክ ነውና አለ። ከዛስ እዚህ ጋር መጣና መጨረሻ ላይ መለስ ያሉት ውስጥ ምን አለ መሰላችሁ? መጽሐፍ ቅዱስ ውስጥ አንዳንድ ቦታ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን አለ። ስግደት ተደረገ፣ እነ ቃሌም ሲያስረዱ ነበር፣ እኔም ሳስረዳ ነበር። የሰገዱ ሰዎች አሉ ብለህ አትሰግድም። ዝሙት የሰሩ ሰዎች አሉ፣ ስለዚህ ዝሙት ትሰራለህ። ዳዊት የሰው ሚስት ነጥቆ የሰው ባል አስገድለዋል፣ ስለዚህ ትገድላለህ። እንደ የሰው ሚስት ትደፍራለህ፣ ታስገድላለህ። እንዳትገባ ዳዊት ገለመሬን ተው፣ ልጨርስ። ይኸው ላየህ ሳቅ የመቀየር እንትን አለኝ አላልኩም? ልምድ አለኝ፣ ሳቅ ወደ ብስጭት የመቀየር ልምድ አለኝ። አንዴ አሁን ሳቁ ጠፋ፣ ድንጋጤ ሆነ አይደል? ምኑ ነው? ዝም በሉ ትላለህ፣ ሲያወሩ ደግሞ ደነገጡ ትላለህ። ግራ የተጋባው እኮ ልጨርስ። እሺ ልጨርስ። የተወዛገብኩ አንተ ነህ። ዝም ሲሉም ትጮኻለህ። እሺ ልጨርስ። አለቀሱ ትላለህ፣ ሲያወሩም ቢንጎ ማለት እኮ አሁን ነበረ እኮ። ቆይ ይኸውልህ፣ ቢንጎ ማለት አሁን ነበር። ይኸውልህ እንደዚህ ይላል በመጽሐፍ ቅዱስ ውስጥ በአንዳንድ ቦታ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን አለ። ስግደት የሰገዱ ሰዎች አሉ በመጽሐፍ ቅዱስ ውስጥ እያለ ነው። ይህም ይልና አተርጉምልኝ፣ አንብበው እኮ አንብቤ መተርጎም ነው እንዴ? አንብቤ እየተረጎምኩ ነው እንጂ አንድ ይሄን አንብብልኝና ልረዳው። አንተ እኮ ከዛ ተረጉማለሁ። እሺ ከዛ ተረጉማለሁ። እሺ ሙሉን ላንብብልና ከዛ ልተረጉም። እሺ ግን መሀል ላይ ኢንተራፕት እንዳታደርገኝ እንዳትገባ። እሺ እንደዚህ ይላል በመጽሐፍ ቅዱስ ውስጥ አለ። እሺ በአንዳንድ ቦታ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን። ይህም የአክብሮት እንጂ የአምልኮት ስግደት እንዳይደለ ልናስተውል ይገባል አለና ዳንኤልን፣ ሁለተኛ ነገሥትና ሐዋርያት ስራን አመጣ። ከዛስ ሚዩት አርግ ዲያቆን፣ ሚዩት አርግ እንዴ! ሚዩት አርግ ትላለህ እንዴ? ብራዘር አልጨረስኩም። ላብራራ። እኩል መጮህ ጀመሩ። ችግር ኤፍሬም፣ በእውነት እውነቴን ነው ሙድ እያስክ እንጂ አንድ ደቂቃ እኮ አንድ ደቂቃ ስጠኝ። አይ አንተ ሳጨርስ ስለምን ይገባ? እሺ ደቂቃ ቁጭ አድርግልኝ። ደቂቃ ቁጭ አድርግልኝ። ደቂቃ አይ አይበቃኝም። አንድ ደቂቃ ቁጭ አድርግልኝ። አሁንም አንድ ደቂቃ እያለ አንድ ደቂቃ ቁጭ አድርግልኝ። ከላይ እሺ ደቂቃ ቁጭ አድርግልኝ። ከላይ ከመጀመሪያ ጀምረህ እኮ ደግም ይኸውልህ እዚህ ጋር የጸጋ ስግደት የአምልኮ ኧረ እባክህ ሚዩት አድርገው እንዴ! ምን ሆነ? ሚዩት አታርጉኝ። እኔ ነኝ ማረግ ኤፍሬም ለምን ቆይ ዮኒ እነሱ ሲያወሩ ሚታርጋል አልሰማ። አንድ ደቂቃ ብለህ አንድ ደቂቃ ነው ያወራው? ንገረኝ። እነሱ እየገቡብኝ ነው አይደለ? አትዋሽ። ኢንተራፕት አድርጎብኝ ስማኛለህ እንዴ? አራቱም አይደል እንዴ እኩል የሚጮሁት? እኔን እዚህ ቃል በቃል እየተነጋገርን እዚህ ቦታ አንዳንድ ቦታ ላይ ብሎ ቃል ተናግሮ የአክብሮት ስግደት እንዳለ ይናገራል ብሎ ስህተት ነው ያለበትን አሳየኝ እኮ። እሺ በቃ አንድ ደቂቃ ቁጭ አድርግልኝ ላሳየህ። አንድ ደቂቃ ደቂቃውን ከኔ አድርግልኝ። ሲጨርስ አቆማለሁ። ደቂቃውን ቁጭ አድርግልኝ። ከላይ ከ29 ነው 30 ኖ ከ30 ይላል እንዴ? እኔ ሰከንዱ እኮ ጨርሰዋል። 29 32 ሰከንድ ይሆናል። 31 ላይ ታቆማለህ። እሺ 31 ላይ አቆማለሁ። ይኸውላችሁ በቃ ማንም እንዳይገባ 31 እስክበ ቶሎ በመጽሐፍ ቅዱስ በአንዳንድ ቦታ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን። ይህም የአክብሮት እንጂ የአምልኮት ስግደት እንዳልሆነ ልናስተውል ይገባል አለ። አንዳንድ ቦታዎች ላይ ሰዎች ለመላእክት ስግደት አድርገዋል። ይሄ የአምልኮ አይደለም የአክብሮት ነው አለ። ይሄ ግን የአክብሮት ስግደቱ ምንድን ነው አለ። እዚህ ጋር ሲነግረን እንደ ሙሴ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ስለዚህ ስግደት
ከእግዚአብሔር ውጭ የሚደረግ ስግደት ማንኛውም ስግደት አጌኒስት የእግዚአብሔር ሕግ ነው የሙሴ ሕግ ነው የሚለው። ከዛስ በዚህ ምክንያት መርዶክዮስ ለሐማ አልሰገደም ይላል። እንዴ መርዶክዮስ ለሐማ ያልሰገደው የአምልኮ ስግደት ነው እንዴ? አምልኮ ስግደት ነው ኤክስፔክት ያደረገው? እሺ ተዉት። ሌላውን ለጴጥሮስ ማለት እዚህ ጋር ለሐዋርያቱ ኦኬ፣ ለጴጥሮስና የእግዚአብሔር መልአክ ስግደትን አልተቀበሉም ይላል። ጴጥሮስ የአምልኮ ስግደት ነበር እንዴ ሪጀክት ያደረገው? አይደለም አይደል? የአክብሮት ስግደት ሲሰጠው ነው ሪጀክት ያደረገው። አዎ ለምን? ስግደት ለእግዚአብሔር ብቻ የሚደረግ የአምልኮ መገለጫ ነው፣ የሙሴ ሕግ ነው ይሄ ይለናል። ስለዚህ ሰዎች በመጽሐፍ ቅዱስ ውስጥ ሊሰግዱ ይችላሉ የጸጋ የአክብሮት ብለው። ያ የጸጋና የአክብሮት ስግደት ግን ባላይ አይደለም፣ ሪጀክትድ ነው። ሰዓት አልቋል እና 8,000 ሰው ደደብ አይደለም እዚህ ውስጥ ሙሉ ሰገጥ ያደረገን እኮ እኔ በጣም ያዘንኩ በዛ ነው። ማንበብ ማንችል የሚነበብ ነገር በጣም ነው የምናዝነው። እግዚአብሔር ምስክሬ ነው። የሰውን ልጅ እንደ ሕፃን ልጅ የምትቆጥሩና ሺህ ጊዜ አንድን ነገር የምትደጋግሙት ምን አይነት ትምህርት እንደወሰዳችሁ አላውቅም። በእድሜ የቆየው ነኝ ሶሻል ሚዲያ አንዴ ስታነብልኝ አንደርስታንድ ማድረግ ሰው ነኝ እኔ ብቻ ሳልሆን ብዙዎቻችን እዚሁ ጋር እንደሚለው የአምልኮ ስግደት እንደሚለይ ሌላ ስግደት ደግሞ እንዳለ የአክብሮት ስግደት እዚሁ ላይ ይናገራል። ደን ዋት ይላል? የአምልኮ ስግደት እሱ የአክብሮት ስግደት ራሱ አይቻልም ይላል። ከእግዚአብሔር ሕግ ውጭ ነው ይላል። የቱ ጋር ነው? አይልም ይላል መሰረት እንደሆነ የተደረገው በእግዚአብሔር ትእዛዝ መሰረት እንደተደረገ ያሳዩ። ግን ዮኒ እስካሁን ዝም ያልኩት አንተን አክብሬ ነው እንጂ እሱ 40 ደቂቃ ሳያወራ ምንም ነንሴንስ የሆነ ወሬ ሲያወራ ደስ ብሎን አይደለም ያዳመጥ ነው። ቱቢ አነስት እዚህ ጋር እየጮኸ አንዴ እኛ ላይ ሞቅ እያደረገ አስለቅሳችኋል ምናምን ሲል እኛ ክርስቲያኖች ስለሆነ ቢሄቭ እናደርጋለን። 3 ሰዓት ሙሉ ትጮኻላችሁ፣ ታለቅሳላችሁ ምናምን እንደዚህ አይነት ነገር ክርስትና እኛ ድሉን ሰጠንና ለእኔ ለዮሐድ ለጋዲ ለዲያቆን ሞኬ 5 ደቂቃ ስጠን። ምክንያቱም ሰጥ ብለናል። እሱ 40 ደቂቃ እኛ እንውጣ። እኔ ባለትዳር ነኝ፣ ልጆች ያሉኝ ለሞኩና ለዲያቆን ሞኬና ለጋዲ ሶስት ደቂቃ ስጣቸው ለሁለቱ 3 ደቂቃ ብቻ 6 ሚኒት አለቀ። እሱ 20 ደቂቃ ወርቷል። ቶ አንፈልግም እንደዛ። የመጨረሻ ማጠቃለያ አድርገን አንተ ትተኛለህ። ለጋዲና ለሁለቱ ስጣቸው። ጋዲና መኩ ማጠቃለያ አድርጉትና ጨርሰን እንወጣለን። የነገው ስኬጁል እንዳይረሳ ነቃሌ እንዳትቀሩ። እዚህ ነበራችሁ። እኛ በሰዓታችን እንገኛለን። ቴንኪው። እሺ እግዚአብሔር ያክብርልን። ከ34 ነው እኔ ጋ የሚለው 37 ሲል ጨርሳል። ያው ኮመንት ላይ እስቲ ሁላችሁም በገዛ ቆንጨራ ያረዱኝ ብላችሁ ጻፉ። ወንድማችን ኤፍሬም በገዛው ቆንጨራ ነው የታረደው። ትልቅ ማስረጃ ያመጣ መስሎት ነበረ። መልሶ መጽሐፉን እዛው ዲባንክ ያደርገዋል እና ኤፌ ብዙ ጊዜ ያው ውይይት ላይ በጣም ብዙ ጊዜ እንደዚህ አይነት ስህተቶች ሲሳሳት እንመለከታለን። ለእኛ አዲስ ነገር አለ እውነት ለማውራት ቲክቶክ ላይ ረዥም ጊዜ ቆየን ሰዎች። መጽሐፉ መልሶ ራሱኑ ዲባንክ አደረገው። ኦኬ መልሶ መጽሐፉ ዲባንክ አደረገው። ታች ያለ 8,000 ሰው ማንበብ መረዳት የሚችል ሰው ነው። ይሄን አሁን ኤፌ ያወራው ነገር ላይ እንደው መልስ መስጠትም በቃ መጽሐፉ ራሱ ስለመለሰው ማለት ነው እግዚአብሔር በሚያውቀው። ከዛ ባለፈ መጽሐፍ ቅዱስ ላይ 10 የሆነ እንደ ፓራፍሬዝ እያደረገ ደጋግሞ መጽሐፍ ቅዱስ ላይ ዝሙት የሰራ ሰው ስላለ ዝሙት አድርግ ማለት አይደለም። ብሮስኪ ቅድም እኮ ተናግረናል። በግልጽ እኮ ተናገር። ምን ብለን ተናገር? መጽሐፍ ቅዱስ ላይ አክሽኖች አሉ፣ የሚደረጉ ነገሮች አሉ። ለምሳሌ መጽሐፍ ቅዱስ ላይ ሰዎች ጣዖትን ሲያመልኩ እግዚአብሔር አምላክ ጣዖት አምልኮን ይከለክላል። ኦኬ ዶንት ዱ ዚስ፣ እንዲህ አታድርጉ እያለ በትእዛዝ ደረጃ ያስቀምጣል። እንዴ ለምሳሌ ዜና መዋዕል ላይ ያለው ሀሳብ ለንጉሱና ለእግዚአብሔር ሰገዱ የሚለውን ግን እግዚአብሔር የትም ቦታ ጉባኤው ነው የሚለው ኮንግሪጌሽኑ ሰገዱ ሲል ተቃውሞ የለም። እግዚአብሔር ይሄን ለምን አደረጋችሁ ብሎ ህዝቡ ላይ ቁጣ ሲያመጣ አንመለከትም እንዴ? ልባችንን ክፍት እናድርግ እንጂ ሰው እኮ እንዲማርና አይደል ሰዎች አንደርስታንድ እንዲያደርጉና እንዲማሩ እኮ ነው አይደል እዚህ ጋር ውይይት እየተደረገ ያለው። መጽሐፍ ቅዱሱ ግልጽ ነው በቃ። እና መጽሐፍ ቅዱስ ላይ ዝሙት ስለተደረገ እኛ መጽሐፍ ቅዱስ ላይ ሰዎች ዝሙት ስላደረጉ ዝሙት እናድርግ እያልን አይደለም። ዝሙት ከዝሙት ሽሹ ይላል እኮ መጽሐፍ ቅዱስ። ግን እነዚህ አክሽኖችን እንደዚህ አታድርጉ ተብሎ በአክሽን ደረጃ የተከለከለ ነገር የለም። ዶንት ዱ ዚስ። ቅድም ዮሐንስ ወንጌል ምዕራፍ 4 ላይ ያለውን ሀሳብ ጌታችን ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 4 ላይ ያለው ሀሳብ ኦኬ ለእርሱን ብቻ አምልክ ነው የሚለው። ላትሪያ የሚል ቃል ነው ያለው ማቴዎስ ወንጌል ምዕራፍ 4 ላይ ለእግዚአብሔር ስገድ፣ እርሱን ብቻ አምልክ። አያችሁ አምልኮ ላይ ምን አለ? እርሱን ብቻ። እኛ ኦርቶዶክሳውያን ይኸው ሁላችንም በአንድ እጅ የምንመስል ከእግዚአብሔር ውጭ የምናመልከው ነገር አለ? የለም። ከእግዚአብሔር አምላክ ውጭ የምናመልከው አካል የለም። ይሄ የኛ እምነት ነው።
ኦኬ። እና አዲስ ነገር የተናገራችሁ ለማስመሰል አትሞክሩ። ከዛ ባለፈ 2 ደቂቃ አለኝ፣ እሱን አድሬስ ላድርግ። ወንድማችን ኤፍሬም መጨረሻ ላይ ያመጣው መዝገበ ቃል ላይ ያለው ነገር በቃ ይኸው ግልጽ ነው። በቃ የአክብሮት ስግደት አለ። ዮኒ ራሱ እኮ ታዘበ፣ የቤቱ ባለቤት እኮ ታዘበ። ሼም እኮ ነው አንዳንዴ ሰው ሲታዘበ፣ በቃ በሙሉ እኮ ያራዳ ልጅ እኮ ይፈታል። የሆነ ሰዓት አይ ተባኖብኛል ብሎ እኮ ሰው ይፈታል። የአክብሮት ስግደት አለ፣ ለመላእክትም ለቅዱሳንም ተሰግዷል መጽሐፉ እያለ አንተ ግን እንደው በሳቅና በሆነ ነገር ከብራፕ ለማድረግ የሄድክበት ርቀት ትንሽ ያሳዝናል እውነት ለማውራት። እና ኦቨርኦል ምንድን ነው ከተባለ መጽሐፍ ቅዱስ ላይ ወንድሞቼ ዮሐድም ልደትም ቃለ ሕይወት ያሰማልን ዮኒም ቤትን ስለከፈተ ጊዜ ያክብርልን። መጽሐፍ ቅዱስ ላይ ስግደት ሁሉ አምልኮ ነው የሚል አንድም ሽታውም የለም። ሽታው የለም። እንዲህ ብላችሁ ልታሸቱ ብትሞክሩ እንደዚህ ሽታውም የለም። ግን ስግደት ደግሞ ሲሰጥ እንመለከታል። እኛ ኦርቶዶክሳውያን መጽሐፍ ቅዱስን በኮንቴክስት ስለምንረዳው የተሰገዱ ስግደቶች ከአክብሮ አንጻር እንረዳለን፣ ከክብር አንጻር እንረዳለን። እና አምልኮ ሲሆን ግን ለእግዚአብሔር አምላክ ብቻ ነው የአምልኮ ስግደት፣ ለቅድስት ሥላሴ ብቻ ነው የሚሰገደው። ይሄ እምነታችን ነው። ፒሪየድ። እኛ እንዲህ እናምናለን ብለን እየተናገርን አይ አንተ ማርያምን ታመልካታለህ የምትለኝ ከሆነ ችግሩ ካዳማጩ ነው ማለት ነው። ያንተ ነው ችግሩ። ይህን ለማለት ያክል ነው። እግዚአብሔር ያክብርልኝ። በጣም የማመሰግነው። ቴንኪው ጋዲ ቃለ ሕይወት ያሰማልን። እንግዲህ ቃሌ ነው የሚቀጥለው ወይስ ሌላ ሰው የሚቀጥለው? አጠቃላዩ በእኛ ነው የሚያልቀው። ኤፍሬም ታዲያ እንደዛ አትለው። እኛ እኮ ውይይት የጠራችሁን እኮ እናንተ ቤት ፕሮግራም ነው። ሪፍሌክሽን ካልሰጠው እንዴት ነው የሚሆነው? ትቀልዳለህ እንደ ትሰጣለህ እንደ ቃሌ ነው። አሁን ነው የሚሰጠው። ትሰጣለህ ነው እንደ ቃሌ ነው ተረቀጣይ አንተ ሰው ነው አሁን ጋዲስ አርባዎቹ ውስጥ ያለ ሰው ነህ እና በዚህ ልክ ሰው ዲስሪስፔክት አታርግ ፕሊዝ። እንዳንተ ታዲያ ምን የአረቄ ማስታወቂያ ቲሸርት ለብሼ እንትን አላልኩም። 40 ዓመት ይሁን እየሰራሁ ዮኒ ስለሰጠ አሁን እኔ ነኝ መስጠት ያለብኝ። ኤፍሬም ለሰጠው ነው የሰጠው። ከዛ ጋዲ ሰጠ። በቃ ይበቃል። አይ ቲንክ ከዚህ በላይ ስለሰጠው ኤፍሬም ከእናንተ ጋር ለምን ከዮኒ ጋር ነው ያወራሁት። ዮኒ ጋዲሳ ለሰጠው ነገር ሌላ መስጠት አለብኝ። እስካሁን ዝም ብዬ እየሰማሁ ነበር። ባይሆን ለነገው ውይይት ስንት ሰዓት እንገናኝ? ኦልሬዲ አለቀ። በቃ ሀሳብ ሰጠንኛ ይሻላል። ማንም ከዚህ በኋላ የነገው ላይ ፎከስ እናድርግ። ለማንኛውም ነገ ላይ በኋላ ላይ አንዴ ላውራ። አንዴ በጣም ደጋግሞ ደራረው እያወሩ ስለሆነ ላውራ አንድ ጊዜ እንዴ ብዙ ሰው ጨርሰናል። በቃ ዲቤቱ ከተደረገ በኋላ ረጅም ሪፍሌክሽኖች ሲሰጡ ነበረ። ከዛ በኋላ ደግሞ ኧረ ላውራ እንዴ ነገም እንደዚህ የምንወያየው ረጅም ሪፍሌክሽን የሰጠው በኤፍሬም ነገም ልክ እንደዚህ እሱ ልክ አንተ ሳወራ እሱ እየገባ እያወራ በዚህ መንገድ አይሆንም። ስለዚህ አንዴ ሚውት ያደርግና ማውራው ልጨርስ። ዛሬ ከኔ የምናወራው ከይቅርታ ጋር ነገ ፕሮግራም አለን። ነገ በሁለተኛው ርዕስ ላይ በጊዜ ገብተን እንነጋገራለን። የዛሬው የሚገባውን ያህል ከ5 ሰዓት በላይ ተወርቶበታል። ህዝቡ ሀሳባችሁን ገዝቷል። ያንተንም የሱንም ተደጋጋሚ ነው አሁን የሚሆነው። የተለየ ሀሳብ አታመጡ። ዳቢን ሰይድ ነገ ተገናኝተን ሌላ አዲስ ሀሳብ ስለሆነ በሱ ጉዳይ ላይ እንነጋገራለን። የ5 ሰዓት በላይ ቪዲዮ ስላለ ከዚህ በላይ የምትናገሩት የለም። ነገ ርዕሱ ምንድን ነው? ነገር እሱ በቁርባንና በጥምቀት ዙሪያ አይደል የተባባላችሁ? አይከንቨነሬሽን ዛሬ አላደረግንም። ነገ አይከንቨነሬሽን ሰዓቱን አየው አይደለ? ስንት ሰዓት ሙሉ? አይ ዛሬማ የመጀመሪያ ውይይት የሚሆነው ዛሬ መሆን አይችልም። እሺ ቆይ አንዴ ሁሉም ነገር ላይ ገብተህ ይሆናል እንዴ? አንዴ ላውራ እንጂ እሺ ኦፍኮርስ ዛሬማ አይሆንም። በጣም ረፍዷል። እኔም ከዚህ በላይ መሄድ አልችልም። ነገ 4 ሰዓት ተኩል በእኛ እኔ እችላለሁ። ነገር ግን ስመጣ ዛሬ አንድ ርዕስ አውርተናል። ነገ እነሱ የመረጡት አንድ ርዕስ ላይ ይወራና ከዛ በኋላ ግን አይከንቨንሬሽን አልጨረስም። አይከንቨንሬሽን አልተደረገም። ስለዚህ ነገ ጥምቀት፣ ቁርባን ከሁለት አንዱ ይመርጣሉ። አይከንቨንሬሽን እንቀጥላለን። ከዛ ሰዓት ካለን ደግሞ እነሱ ያሉትን ሌላኛው ሁለተኛውን ደግሞ እናደርጋለን ማለት ነው። መልካም። በዚህ ከተስማሙ እንገናኝ። ኧረ እነሱ ጋር ችግር የለም፣ ይስማማሉ። ስለዚህ የትኛውን መረጣችሁ? ግን እንዳይሆን በጣም ይንዛዛል ማለት 3 ርዕስ ምናምን በአንድ ቀን አይከንቨርሽን ለኔክስት ይሁንና ነገ ሳክራመንት ላይ እናውራ። ዛሬ ባነሳቸው ርዕስ በአንዱ ርዕስ ጨርሶ አልቻለም። ይኸው እንደዛት ይዛ አሁን
በእንትን ተወራ ስግደት ሁሉ አምልኮ ነው ወይ በሚል ተነሳ። ነገ ሳክራመንት ነገ ሳክራመንት ወይም ባፕቲዝም ወይም ደግሞ እንደተባለው ዩካሪስት ላይ ከዛ በኋላ ኔክስት ደግሞ እንዳላችሁት አይከን ቬኔሬሽን ቀጣይ። እኔ ግን መጨረሻ ላይ አስተያየት ስጥ ባትሉኝ ደስ ይለኛል። በእግዚአብሔር ሁላችሁንም ልደሙ ነብከው ያካዝኳቸው። ስለዚህ እናንተ ተነጋግራችሁ እኔ የተማርኩትን ተምሬ ዝም ልበል። ይሁን እረፍት አድርገህ በቃ አንተ። ስለዚህ ነገ አንዱን እነሱ የመረጡት እናደርጋለን። ሰዓት ከረዘመብን ከነገ ወዲያ ሐሙስ ማለት ነው ከነገ ወዲያ ሐሙስ አይከን ቬኔሬሽን እንቀጥላለን። በዚህ ተስማማላችሁ አይደል? እኔ እስማማ። እኔ ደስ ነው የሚለኝ ህዝቡም እየተማረ ነው እና ያለ ህዝቡ እንቀጥላለን። በጣም ጥሩ። እሺ ነገ አንዱን እናደርጋለን። ሰምታችኋል ወገኖች። ነገ በእኔ በኩል ላሉ ሰዎች ነገ አንዱን እናደርጋለን። እኛ ጥምቀት ላይ እንወያያለን። እኛ ነው የምንመርጠው። ቅድም እኮ እናንተ ነው የመረጣችሁት። እኛ ነው የምንመርጠው። ሳክራመንቱ ውጭበር ለእኛ ውጭበር ለእኛ ችግር የለም። አሪፍ። እሺ እንደዛ ከሆነ እኮ ላውራኖች እንደዛ ከሆነ የጌታ እራትን እንመርጣለን። ስለዚህ የጌታ እራት ላይ እናወራለን ማለት ነው። ከዛ በኋላ ሐሙስ የአይከን ቬኔሬሽን እናደርጋለን። እነዚህን ሁለቱ ውይይቶች እናደርጋለን ነገና ከነገ ወዲያ ማለት ነው። እግዚአብሔር ተኩል ላይ ይገኛሉ። በየአጋጣሚ በስተመጨረሻ እንዳይጠፉ ጆናታን እና አቤል ቢኖሩ መልካም ነው። ወጥተዋል። ነገር ከቻሉ ከመጡ ደስ ይለኛል። ቢኖሩ መልካም ነው። ኤፍሬም እናመሰግናለን። መልካም ጊዜ ይሆንልን። ካለቀልኳቸው ይሄ እግዚአብሔር ይስጣችሁ። በነገራችን ላይ የመጀመሪያው ስለሆነ ነው። ወደፊት ምናልባት በጥሩ ፍቅር የሚያወሩበት ጊዜ ይመጣል ብዬ አስባለሁ። የመጀመሪያው ነው ይሄ ይቀጥላል ብዬ አስባለሁ። ፕሊዝ እዚህ ውስጥ ያለውን ወደ 7000 ሰው ግን እንደ ህፃን አትዩ፣ አንዳንዴ አትዩ።